እንደምን አላችሁ? አንድ ሀሳብ አለኝ። ሀሳቤን እስቲ ምክር ስጠኝ። የሆነ ምክር ፈልጌ ነገር ነው። እሺ ንገረኝ። ምንድነው? አንድ ጓደኛ አለኝ። ጓደኛዬ ጋር አመት ሆኖኛል። ፍቅረኛ ነው? አዎ ፍቅረኛ ያለኝ። የት ነው የተዋወቃችሁት? ልክፍቱ ያዘሽ የት ነው? የት ነው የተዋወቃችሁ? ሚዲያ የማያመጣው ነገር የለምና። የምን ሚዲያ? ያው ሚዲያ ነው አይደል? ይሄ በኦንላይን ላይ በየትኛው የሚዲያ መንገድ ነው የተዋወቃችሁት? ምንድነው ፕላትፎርም? አዲስ ይሄ ፕላትፎርም ፖፖ አዲሱ ፕላትፎርም ፖፖ ላይ። ምንድነው አዲሱ ፕላትፎርም? ፖፖ የሚባለው ነው ፕላትፎርም አለ። ጮክ ወይ ምን ፖፖ የሚባል አዲስ ፕላትፎርም አለ። ኦፖ የሚባል ፕላትፎርም አለ አዲስ? ቆይቷል። አዲስ አይደለም። አላውቀውም እኔ። እሺ ኦፖ የሚባል አለ ጋይስ? እሺ እንዴት ተዋወቃችሁ? እዛ ላይ ሲመጣ አንዳንድ ቴክስቶች ይጽፍልኛል። ሳይኝ ላይቭ ላይ ነው ብለው እንደዚህ እንደ ቲክቶክ ነው? እንደ ቲክቶክ ነው፣ እንደ ላይቭ ላይ ማለት ነው። እሺ ላይቭ ላይ ይመጣል፣ ያየኛል፣ ያው ይጽፍልኛል፣ ቴክስት ያደርግልኛል፣ ይጽፋል፣ አየዋለሁ። እኔም ያው ጊፍት እንደዚህ እየሰጠኝ ይሄዳል። ከዛም በቃ ምናምን እንደዚህ ገብተው አይገባም፣ ከላይ እንደዚህ ይሆንና በቃ እንትን ይላል። እሺ ከዛ እንደዛ ስንል ይመጣል። እኔ ላይቭ ስገባ ይመጣል፣ ያ የሆነ ጽሑፍ ይጽፍና ደስ የሚል ቃላቶች ይጽፋል፣ ይሄዳል። የሆነ የራሱ ባህሪ የተገለጠ ቢመጣ በምከተለው ቦታ በማየው ቦታ የሆነ ስነ ስርዓቱ የሆነ ነገሩ ደስ ይላል። ኢትዮጵያ አይደለም፣ በኢትዮጵያ ሀገር አይደለም ያለው ነው እሱ። ኢትዮጵያ አይደለም ግን የኢትዮጵያ ተወላጅ ነው፣ ዜግነቱ ሌላ ነው። እሺ እና ስናወራ ያው ቀጥታ ዳይሬክት መጣብኝ። እሱ ወደ ዘለቅንበት ማለት ነው። እንደ ቀልድ ስናወራ ወደ ፍቅር አዘነበለ። ዳይሬክት ነው የምነግርህ፣ ወደ ፍቅር አዘነበለ። አፈቀርሽ? አንቺ አፈቀርሽው? እሱ ማነው ወደ ማርሹን የቀየረው? ሁለታችንም ነው፣ እኩል ነው፣ ምንም ሚዛን የለውም። ተገጣጠማችሁ መንገድ ላይ? እኩል ነው ሆኖ ሚዛን የለውም። እና በጣም ያን ሰዓት ቤት ነው የሚቀመጠው ነበር። ስራም እረፍት አለው ያን ሰዓት። አይኝ ስደውል ድምጼን ሳይሰማ መዋል አልችልም፣ እኔም ድምጹን ሳልሰማ መዋል አልችልም። ቀኑን ሙሉ ነው የምታወሩት? ሰዓት አለው። ኦፖ ላይ መደዋወያ ያለው ወይስ ኢሞ ምናምን ላይ መታችሁ ነው? በኢሞ ገባን፣ በቁጥር ተለዋወጥ። እሺ ከዛም ስናወራ ሁሉም ነው ነገረኝ። ምንም የዋሸኝ ነገር አለ ብዬ ማምነው የምጠራጠረው ነገርም አልነበረም። ለምን ቤተሰብ እንዳለው ከቤተሰቡ ጋር እንደተለያየ ልጆች አለው። ልጆቹን እንኳን ይፋ ነው መጥቶ የሚያሳየኝ። አብሮት ይላል እሱ በአማርኛ ሲያወራ፣ እነሱ ደግሞ ያው በቋንቋቸው ያወራሉ። እስራኤል ናቸው ያወራኛል። እና የሆነ ስነ ምግባሩ በቃ ምክሩ፣ እኔ ሳልበላ ሳልጠጣ ጧቅ ስራ እንድሰራ አይፈቅድልኝም። ስቲል አሁንም ማለት ነው ያው ግፋ ብል አመት ሊሆነን ነው። በላሽ ጠጣሽ ምን እንጃ ሊቆጣጠርሽ በቃ ጧት ስራ አደራ የሚለኝ ቁርሆዴን ነው። በቃ አደራ የሚለኝ ሆዴን ነው። በቃ ቁርስ ሳበይ ጤነኛ ሆኜ እንደገኘሁሽ በጤነኛነት ላገኝሽ እፈልጋለሁ ይላል። እሺ እነሱ ስራ ስትጨነቂ ለራስሽም ተጨነቂ ይለኛል። እኔ ደግሞ ያን ነገር አይታየኝም። በቃ ስራ ነው እንጂ የሚታየኝ እህል አስቀድሞ የሚያብላትና እንትን አይደለም። ግን አሁን ለመርኩት። ሳልበላ ስራ አልነካም። ስራ ታስይዘኛል ማለት ነው። እና ስናወራ አሁን አመት ደርሰናል። አመት ልንደርስ ነው። በአጋጣሚ ለመገናኘት ወስነን ነበር። እሱም ወደ ኢትዮጵያ ሊሄድ ነው፣ ወደ ኢትዮጵያ ሊሄድ
በአጋጣሚ ደግሞ እንደ ድንገት እህቱ ሞተችበት። ድንገት ወስነናል ለመግባት እኔም ገብቼ እሱም ገብቶ ቤተሰብ ለማታወቅ ወረቀት ለመፈራረም ማለት ነው። የጋብቻ ፕሮግራም ለማድረግ ተፈራረረ ለመፈራረም። እሺ ገባን። ልንገባ ነበረ። አጋጣሚ ደግሞ እህቱ ሞተችበት። እህቱ ስትሞትበት ያው እንግዲህ ወደ ኋላ ተመለሰ ሐሳባችን ማለት ነው። እኔም ስሬን እዚህ ቀጠልኩኝ፣ እሱም ሐዘኑን እስከሚጨርስ ቆየ ማለት ነው። በፊት የእንደዛ የምናወራባቸው ሰዓቶች በርግጥ እኔም ብቻ አይደለም ጓደኞቼና ያናገራቸዋል። እንደዚህ በማወራበት ሰዓት በቃ ጥሩ ነገሮችን ምክሩ ለሰው ነው። ምክርን ይለግሳል። ምክርን የሚለግስ ሰው ያታምነዋል አይደል? ግን ፈጣሪን በጣም ይፈራል። እኔ እንጃ እሱ እንደሚፈራ እኔ አልፈራም። ሰውንና መጠራጠር ይኖርብኛል። እጠራጠራለሁ። እንደዚህ እየተናገረ እንዴት ላመን እችላለሁ? እውነት አምነዋለሁ። አሁንስ ኢትዮጵያ ገብተን እንደዚህ እናደርጋለን ይሄንን እንፈጽማለን ያለው ጉዳይስ እንዴትስ ሊፈጽምልኝ ይችላል? እንዴትስ ሊያደርግ ይችላል? እውነት አምኖኝ ነው ወይስ እኔ ነኝ ያላመንኩት? ወይስ እኔ ነኝ ያበርኩት? እሱ ነው ያበደው እላለሁ። አንድ ስህተት ላገኝበት አልቻልኩም። ምንም ስህተት ላገኝ አልቻልኩም። ጓደኛዬ እንደዚህ በኢሞ ስንገናኝ በሰንበት ቀን ነው በእረፍት ቀን ነው የምንገናኘው። በኢሞ ነው ያናግራታል። ስለኔም ያው ይነግራታል። ስለራሱን ባህሪ ያወራናል። አንድ ላይ ነው የሚያወራን አንድ ላይ ማለት ነው። የሆነ ያሳቦቹን ምክሩን እንጂ ሰራተኛ ስንሰበሰብ እንደዚህ አንድ ሰው ብቻዬን አይፈልግም። ምንም የሚሸሽገው ነገር የለኝም። የሚያስፈራኝ ነገር የለኝም። እግዚአብሔርን ፈርቼ የምኖር ሰው ነኝ። ለራሴ ሳይሆን የምኖረው እግዚአብሔርን መፍራት አለብኝ ለማረገው ነገር። አንቺንስ ምን ውስጥ ከትቼሽ ወደ ኋላ ሸሻለሁ? ምን ውስጥ ከትቼሽ እንደው ፈጣሪስ ምን ይለኛል? እንደው ፈጣሪ ይመረኛል በማየው መንገድ አንቺንስ ትቼሽ ማን በኋላ አንቺ እዚህ መተሽ ግን አትኬጂኝም ይለኛል። እኔ ምንም ቢሆን አልከደህም። ፈጣሪ ካለ እኔ አልከደህም። የፈጣሪ ፍቃድ ሆኖ አንድ ላይ ካደረገን እኔ እዛም በመጣ መከደክ ሰው አይደለሁም። ያንንም እንደዛነትም ሰው አይደለሁም። ለምን አላማ ነው። ትዳር ከሆነ ትዳር ነው። እግዚአብሔር እኔንም አንተንም ያገናኘን ለምክንያት ነው። ታውቃለህ? ለምክንያት ነው ያገናኘን እኔንም አንተንም። ግን እንዴት አግቼ ልክድ እችላለሁ? አደራ ይለኛል። እኔ እናትም የለኝም አባትም የለኝም። እናትም አባትም ሆነሽ እኔም አባትም ሆኜ ላኖርሽ ይለኛል። ይሄን ውስጤ የራሴ ኮንፊደንስ አጣሁ። እኔ ኮንፊደንስ አጣሁ ሙሉ ተስፋ ለመስጠት። እንደውም የሆነ መጥፎ ቃላቶች ስናገር ማለት ነው ምን እንደሚታቃለ መጥፎ ቃላቶች አለ አይደለ? የሆነ ወደ ሐለት ተመልሼ ነገር ማጣመም ምናምን ሳወራ ማየውን ተንኮልን አታስለምጂኝ፣ ክፋትን አታስለምጂኝ። እኔ ምንም ማለቅ ነገር ነኝ። ወዴትም አልሄድም። በትዳር ተገፍቷል የተጎዳ ሰው ማለት ነው። ልጆች አሉት። እኔም ልጅ አለኝ። አላይተናል። እኔም በስደት ነው ያለሁት። እሱም ያው ኢትዮጵያ ዜግነቱ የውጭ ሰው ነው እንጂ ኢትዮጵያዊ ዜግነቱ ውጭ ነው፣ እስራኤል ነው። እና እኔ ምንድነው እሱ እንዲህ እያለኝ እንዲህ እየተናገረኝ እኔ እንዴት ለመነው? ራሴን እንዴት ላሳምነው? ፕሮሰስን ሊጨርስልኝ ነው። እኔ እንዴት ነው እዚህ ጋር አሁን እንደዛ አደረገ ብዬ ኢትዮጵያ ዘመድ የለውም። ቤተሰቦቹ ሁሉ እስራኤል ናቸው። እንዴት ሳምኘው ነው ያሁን ቁጭ ምለው? ከሱ መጣ ተገናኘሁት። አስቀምጦኝ እንደቃ ነው የሚሄደው። ተቀመዚ ቁጭ ብዬ ልጠብቀዋለሁ። በመሐልስ ተገናኘን በኋላስ የሆነ ነገር ቢፈጠርስ በመሐል ከዛስ እስረኛ ሆኜ ልቀመጥ ነው የሚለው ራሴን ለሱ ማሳመን አቃተኝ። ስልክ ስደውልበት እሷም ቢዚ ነው። በመጀመሪያ ሰሞን ቢዚ አልነበረም። አሁን ማታ እስከ 1 ሰዓት ነው የሚሰራው።
የዱባይ ማለት ነው። ማታ እስከ 1 ሰዓት ነው የሚሰራው። አንገናኝም ግዴታ እኔ ካልደወልኩበት። በእድሜም የገፋ ሰው ነው። እውነት ለመናገር ትልቅ ሰው ነው። ያስባል፣ ጥሩ ነገርን ያስባል። እኔ ነኝ ራሴን ማሳመን ያቃተኝ እንትላለን። ሚዩት አድርጊና አዳምጪኝ። ቆሌ የሚባል ነገር አለ። ቀልቤ ነግሮኝ ነው ምናምን የሚባል ነገር ታውቃላችሁ። ቀልብሽ ጥሩ ነው፣ ቆሌሽን እመኝ። ቆሌ ግን ምንድን ነው ጋይስ? አገባኝም ቆሌ ምን እንደሆነ፣ ግን ቆሌሽ ጥሩ ነው። ቆሌሽን እመኝ። ገብቶሻል? ፖፖ ነው ኦፖ ምናምን አላውቀውም፣ ግን ሶሻል ሚዲያ ነው። ዞሮ ዞሮ እዛ ላይ ነው የተዋወቅሽ። እየተነገራችሁ ሁሉ አትመኑ ያልኳችሁ ለዚህ ነው። ያልሽው ነገር በሙሉ ትክክል ነው። ጥሩ ጥያቄ መቶ አገባውሽ ብሎ እንደፈለገ ከአንቺ ጋር ሽሽ ገዳሜ ብሎ ተመልሶ ሄዶ ያንቺ የሱ እስረኛ ሆነሽ ምትቀ እንዲህ አይነት ትዳር የለም። ከኖርሽ አብረሽ ነው የምትኖሪው። ኃላፊነት መሸከም የሚችል ሰው መሆኑን አረጋግጠሽ እንደዚህ አይነት ድራማ ውስጥ አትግቢ። የነገረሽ ነገር ልጆቹ ያወሩኛል፣ ቤተሰቦቹ እንደዚህ ናቸው። የነገረሽ ነገር ሁሉ እውነት ነው ማለት አይደለም። የኔ እናት ሶሻል ሚዲያ ላይ ሰዎች ለመታመን ብዙ ነገር ሊሉ ይችላል፣ በጣም ብዙ ነገር። ስለዚህ መቶ ይጽፍልሻል ኮሜንት ምናምን፣ ለአንቺ እንደጻፈው ለሌላውም ሊጽፍ ይችላል። ቁንጅናሽ ማርኮት ሊሆን ይችላል። የሆነች ደግሞ የተሻለች ቆንጆ ደግሞ ከአንቺ የተሻለች ደግሞ ካየ ዋው እንዴ ነው ታማው ባክ እስቲ ሊድባት ወይ ይሄድባት መቶ ነው። በዛ መንገድ ነው አንቺን የጠበሰው። ብቸኛዋ ሴት ነሽ በህይወት ውስጥ፣ በሱ ህይወት ውስጥ ብቸኛዋ ሴት ነኝ ብለሽ እንዳታስቢ። ላገባሽ ይችላል። መቶ ከአንቺ ጋር እንደፈለገ ከዘለለ በኋላ ጥሎሽ ሊሄድ ይችላል። ምን ታመጫለሽ? አንዴ እህቴ ሞተች፣ አክስቴ እንደዚህ እንደዚህ ሚልሽ እውነት መሆኑን በምን ታውቂያለሽ? ነበርሽ ወቱን አስታመሻል። እናቴ ምናምን ብሎ ልጅ ምናምን ብሎ የሚያስተዋውቅሽ ልጆቹ መሆናቸው ምን እርግጠኛ ነሽ? ምክንያቱም በሶሻል ሚዲያ ላይ እናቴ ብሎ የሚያስተዋውቃችሁ ለምሳሌ አንዳንድ ወንዶች የዘፈር ድድ ማስጫላ አብረው የምታሰጣው ሊሆን ይችላል። ብዙ ጊዜ ስለማውቅ ነው የምነግርሽ፣ ትክክለኛ እውነተኛ ታሪክ ስለማውቅ ነው የምነግርሽ። ፌስቡክ ላይ የሚተዋወቋችሁ ወይ ቲክቶክ ላይ እናቴ ብለው የሚያስተዋውቃችሁ እናታቸው አይደለም ወይ ወንድሜ ምናምን እዛ የሰፈር አንዴ የሆነች ካለች እስቲ ብራዘር ነው ብሮ ነው። እሺ በቃ ብሮን ታውቂው እስቲ አንዴ ምናምን ቆዳሽን ይገፉልሻል። ከዛ አንቺ ቤተሰቡን አስተዋወቀኝ ብለሽ ልብሽ ልክ ይላል። በግምት አይደለም ማወራው፣ ልብ በይ። እኔ በጣም 10 ጊዜ ለክቼ ነው የምናገረው የሆነ ነገር ዝም ብዬ ቀልድ አይደለም። እዚህ 2000 ሰው ፐብሊክ ላይ ቁጭ ብሎ የሚያይ ለታሪክ የሚቀመጥ ሊሆን ይችላል። ሙሳወራ የዛሬ 10 ዓመት ቢታይ ውሸታም የሚያስብለኝ ነገር አላወራም። ገብቶሻል? እርግጠኛ ሆንኩበትን ነገር ነው እየነገርኩሽ። እንዲህ ያረጋሉ፣ ያረጉ አሉ፣ የተደረገባቸው አሉ። ገብቶሻል? ስለዚህ የተነገረሽ ሁሉ አትመኝ። እኔ እናት ብዙ ፌክ ነገሮች አሉ። ሊበላሽ ሲፈልግ አንዳንድ ሰው ነገር የምንወልደው ልጆቹ ላይ የምናለብሳቸው ልብሶች ሊልሽ ይችላል። ገና ከሆነ ምሎ ሊነግርሽ ይችላል። መጽሐፍ ቅዱስ እጁ ላይ ጭኖ ምሎ ሊክድሽ ይችላል። አንዴ ባፍያዝና ማለት ነው እንደሆነ ቶሎ እንድመጣ አልኩና ቤቴን ልሽጥ ምናልባት የገንዘብ እጥረት ካለክ ብዬ ጠየቅኩት። ቤቴን ልሽጥ ብዬ ጠየቅኩት። እኔ ልፈት ነው ማለት ነው። በፍጹም አለኝ። በፍጹም አንቺ ሽንት ቤት ጠርገሽ፣ አንቺ ሽንት ቤት አጥበሽ ማስታወሻሽንማ መሸጥ የለብሽም በፍጹም አለ። በፍጹም እኔ ልፈትነው ነው። ፈትነሽ ልብሽ ልቅ ብሏል። ሚዩት አድርጊ እንዳታነሽ ከዚህ በኋላ አሳማን ያውጋት ማደንዘዣ። እኔ እኮ ቀደን ሳምባ ምናምን ልብ ላይ እንትን እያልን ትነቃላችሁ። እንዴት ማደንዘዣ ሆኖ ችግሩ ወይስ ምንድነው? ወረድሽኝ ነው አልገባኝም። ማደንዘዣውና በሽታው በጣም ተላምደዋል ማለት ነው። ይኸውልሽ ይሄ ፈተና አይባልም። ምን እናት እንዴ ነገርኩሽ እኮ ቅድም እኮ ብር ላኪልኝ አይልሽም ሰው። አሁን ቀርቷል። እንድትልኪለት ያደርጋል። የኔ እናት ተይ
አንቺ ሽንት ቤት ጠርገሽ ነው የገዛሽው እንትን ያልሽው ከየት አባትሽ እንዴት በምን አንጀትሽ እኔ እያለሁ ጥሩ ምሳሌ ልንገርሽ። ገንዘብ ሊቀበልሽ የፈለገ ሰው በደንብ ቆዳሽን ሊገፍ የፈለገ ሰው ምሳሌ ምን ነግርሽ ሲጋብዝሽ ከፋዩ እሱ ሊሆን ይችላል። ሲጋብዝሽ ወይ ዕቃ ሲገዛልሽ ውድ ነገር ሊገዛልሽ ይችላል። አወራዱ ስለሚቀበልሽ ማለት ነው። ቴክኒካሊ ምን ማድረግ መቼ ምን ማድረግ እንዳለበት ያውቃል። ፋራ አይደለም። እናንተ ብቻ ብልጥ የሆናችሁ ይመስላችኋል። በቃ ማለት ነቅተሽ አሁን አንቺ ፈተረሽ ልብሽ ልቅ ብሏል። በፈተናው አለፈ። እውነት ይሄ ነው እንዴት አለ እንደዚህ ስላለሽ ያስገርማል እንዴ? ምርጥ ዕቃ ይገዛልሻል። ጥሩ በቃ በደንብ ሲጋብዝሽን እሱ ነው የሚከፍለው። ኧረ አንቺ በምን በወጣሽ ምናምን ፋይናሊ በዘዳ ዘዴ በአንድ ሾት ያወጣውን ሁሉ ይመልሳል ከፈለገ። ምሳሌ ነው እያልኩሻለሁ። በአንድ ቡጥ ያን ሁሉ ነገር አድርጎልሽ የሆነ ነገር እኮ ገጠመኝ ማማዬ ይሄ የሆነ እንትን ግብርን ፈልጌ የሆነ ነገር ምናምን ቢልሽ እንዴስ ማይጉሩ አድርጎልኝ ምናምን ብለሽ እያለሽ ሁላ ለምሰጭው ማይንድ ጌም ማለት ይሄ አትነቁም። ብዙዎቻችሁ ራሳችሁ በቃ ጥሩ ሰው አግኝታችሁ ልባችሁ ልቅ ብሏል። በአንድ ቃታ 200 ሺህ ብር ምናምን የሚሆን አውጥቶ ለምሳሌ እስቲ 1 ሚሊዮን ብር እንዲህ ብለውኝ ነው የሚመለስ ምናምን ቢልሽ ኧረ ለአንተማ ይሄን አድርገልኝ ምሳሌ ነው የምልሽ። አሁን አንቺ ስለ ገንዘብ ምናምን ያሳሽው ነገር የለም፣ ግን በሌላም ላይፍ እዩ ጥሩ ይሆንልሽና ሰው ፋይናሊ የቱ ጋር እንደሚገልሽ ያውቃል። ገብቶሻል? ሰው አትመኝ። በርቀት ያረጋችሁት ኮንቨርሴሽን ነው። ሰውየውን በቅርበት አታውቂው። ስለ ህይወቱ የምታውቂው ታሪክ የለም። የምታውቂው ሶሻል ሚዲያ መስኮት ላይ ያወራችኋትን ብቻ ነው። ሶሻል ሚዲያ ላይ ያወራችሁት መስኮት ላይ ያወራችሁት ነገር ደግሞ የኔ እናት ፍሬም ውስጥ ነው ያለው። ገብቶሻል? በአንድ በተከለለ ፍሬም ውስጥ ነው ያለው። የሚነግርሽ ብቻ ነው የምታስቢው። ማወቅ ያለብሽን ብቻ ነው የሚነግርሽ። እሱ እንደሚፈልገው ማይንድ ጌም ውስጥ ያስገባሽና እንዴት ጥሩ ወንድ ነው ብለሽ እንድታስቢ ያደርግሻል። ወንዶች ከፈለግን ልናረግ የምንችለው ይሄንን ነው። ሁሉም ወንድ ያደርገዋል አይደል? እኔም አሁን ብፈልግ ያንቺን ለማታረብ እዚህ ውስጥ ያላችሁ ሰዎችን ቆዳ መክፈፍ ብፈልግ ስማርት እንደሆንኩ እንድታስቡ ለማድረግ በጣም ቀላል። ስለዚህ አንቺ ሪቨርሱን ማሰብ አለባችሁ። ጭንቅላት የተሰጠን አርቀን እንድናይ ነው። ግራ ቀኙን ፊት ኋላውን ዞር ብለን እንድናይ። እንዲህ ዝም ብለን ፊት ለፊት እንደ ጋሪ ፈረስ ብለን ሽምጥ መሄድ የለብንም። ተግባባን? ኳስ በመሬት አድርጊ፣ ተረጋጊ። አየር ላይ ያለ ነገር ነው። ዝም ብለሽ ስለ ትዳር አታስቢ። ገብቶሻል? ተግባባን? እኔ ሁሌ እከታተል ያለው ቪዲዮንም በጣም እማርበታለሁ ያንተ ቪዲዮ ሲያይ ማለት ነው። ግን ትንሽ ያው የሰው ልጅ ነኝና ምክር ያስፈልገኛል እና የምትመክረኝ ወይ እንደዚህ ብትሆን እቴ የምትለኝ ነገር ካለ ብዬ ነው። እኔ ብዙ ነገር አሳልፌያለሁ በህይወቴ። ትዳርም ይዣለሁ፣ ልጆችም 2 ልጆች ወልጃለሁ፣ ፈጣሪ ይመስገን። ግን በህይወቴ ብዙ ነገር ስለተፈጠረ ከባሌ ጋር ተለያይቻለሁ። አሁን ግን የሰው ሀገር ነኝ ያለሁት። ባለቤቴ በቃ እኔ ለስራ ሲሆን እሱ ስራ ስለሚሰራ እሱ በብሩ ስለሚጫወት ከሌላ ሴት ጋር ምናምን ስለምል በቃ አልቻልኩምና አጠገቤ ያለም እንደዛ ነበር። እዚህም ከሌላ ሴት ጋር ምን ስለሚል ያው ከትዳር ውጪ ከሌላ ሴት ጋር ስለምል በቃ አለ አይደል ይወሰንታ እንደዛ ነገር ነበር። አሁን ደግሞ
ህይወቴ ላይ በቃ እስከመች እንደዚህ ይሆናል? እኔ ያለው ራሱ እንደዚህ ነው። አሁን ደግሞ እዚህ ሆኜም ህይወቴን ለመቀየር ከሱ ጋር ልጆችን ያልኩ ቤቴን ያልኩም እንዲህ ከሆነማ መወሰን አለብኝ ብዬ ወስኜ ፍርድ ቤት ከስሼ እዚሁ ጠበቃ ገዝቼ ምናምን ወስኜ ፈታሁት። ከተፋታን በኋላ እሱ በሁለት ቀኑ አግብቷል። በሰርግ ሞቅ ባለ ሰርግ በሁለት ቀን ውስጥ አግብቷል። በተፋታችሁ በሁለት ቀን ውስጥ መጀመሪያም አለ ውጭ መጀመሪያም ስላለች እኔ ብር ዝም ብዬ እጫወታለሁ እንጂ እሱ መጀመሪያም እዛ አለው እኔ ነኝ እንጂ ኩሽና ውስጥ እንዝም እንከራተተው እና 2017 ጀመርነው 2018 ሁለተኛ ወር ውስጥ በ21 የፍቺ ወረቀት ተሰጠን እና እሱ በሁለት ቀኑ አግብቷል። አሁን ግን እኔ ምንም ስለማግባት ምናምን ለማሰብ ጊዜውም አይደለም፣ አልፈልገውም። በሾኮላ የሚወሰን ነገር አይደለም። ሆኖም ደግሞ አሁን ምንድነው ማድረግ ያለብኝ? አሁን ልጆቼ እሱ ጋር ናቸው። እኔ አሁን ምንድነው መሆን ያለብኝ? ከዚህ በፊት የሰራሁትን ሁሉንም ነገር እኔ እዚህ ሆኜ ቤት የሰራሁትን ሁሉ ግማሽ ነው የተካፈልነው። ሌላዎቹ ግብር አልተከፈለበትም፣ መንገድ ምናምን ወጣበት፣ በቃ በመንግስት ምክንያት ማለት ነው። ይሁን እንጂ አሁን እኔ ምንድነው ማድረግ ያለብኝ? ከልጆችም ተለያይቼ በልጆችም ናፍቆትም የተሰቃየው ልጆችም በእንጀራ እናት ወደቁ። ዛሬ 2 ወር ሆኗቸዋል። ምንድነው ማድረግ ያለብኝ? ምንድነው ማሰብ ያለብኝ? በቃ ብቻ ይጨንቀኛል። ምንድነው ማድረገው የሚል በቃ ብቻ ነኝ እና ምን ሁሌ አሳስበኛል እና አውርቼው እንኳን የውስጤን የሚያወጣብለት ሰው የለም። ያው የማዳም ኩሽና ውስጥ ነው የምናለቅሰውም እንባችን እንትን የምንለው። ምንድነው ማድረግ ያለብኝ ብሎ ስለሚያሳስበኝ ነው አሁን የገባሁት ማለት ነው። ሁሌ እመጣለሁ ኤርፎን አድርጌ አንተ ምክር እሰማለሁ፣ ግን የግሌን ደግሞ እንደዚህ ብለኝሳ ብዬ ነው የገባሁት። አይዞሽ ንብረት አለሽው? እዛ ንብረት ነበረኝ እዚህ ሆኜው የሰራሁት፣ ግን ሆኖ ግማሽ ነው የተካፈለው። እኔ በሰራሁት በቃ ግማሽ ነው የተካፈለው። ይሁን እኔም በቃ ከሱ መለየት ሲል አልተከራከርኩም። ምን ችግር የለውም አልኳቸው። አሁን 2 ቦታ ነው መሬት ገዝቼ አንድ ቦታ ቤት የሰራሁት፣ አንድ ቦታ ደግሞ መንገድ ወጣበትና ትንሽ ብቻ አስቀረ መንገድና ግብር ስለሌለው ካሳ ምናምን የለውም። በቃ ለመንግስት ራሱ ተወኩኝ። ችግር የለውም ፈጣሪ ያለው ነው ብዬ ማለት ነው። አሁን ደግሞ ቤቱ ግማሽ ተካፍሏል። ግማሽ ተካፈለ። አሁን የኔ አከራየሁት ለልጆች ቀለብ። አንቺ እዛ ስላለሽ የልጆች ቀለብ መቁረጥ አለብሽ። እሱ ስራ የለውም፣ ያለውን ደግሞ ሰርቶ ልጆቹን ያኖርበት ተባለ። እሺ አልኩኝ። የተፈረደብኝን ሁሉ እኔ ይቀበላል ፈጣሪ ነው ያመጣው ብዬ ሁሉንም ነገር ተቀበልኩኝ እና አሁን ከደሞዝ ለልጆችም የላኩኝ ከላው ላይ ማለት ነው። አሁን ደግሞ ምንድነው ማድረግ ያለብኝ? ብቸኝነት ይሰማኛል እና እናት የለኝም። ይሄ ነው የሚናገርበት ሰው የለም ማለት ነው። ምንድነው ማድረግ ያለብኝ? ቤተሰቦችሽ አሉ አሁን እዛ ታወሪያለሽ? እናት የለኝም። አባት ደካማ አባት ደግሞ አለኝ። እናት የለኝም። እናት የለችም። እናቴ ሞታለች። በህይወት የለችም። ዛሬ 5 ዓመት ሞልቷታል። አይዞሽ እሺ፣ ተረጋጊ። ሚውት አድርጊና አዳምጪኝ። እሺ ተረጋጊ። ለሱ ነው ማዘን ያለብሽ፣ ለባል ተብየው እና ለሚስቱ። ምክንያቱም ሰውም ገፍቶ ሄዶ ተሳክቶለት አያውቅም። አንቺ ላይ እንደዛ ሁሉ አድርጎ በሱ ቤት ትዳር መስርቶ ልቡ ልቅ ብሎ ምንም ገፍታችሁ ሄዳችሁት አብላሽታችሁ ሄዳችሁት ነገር ካለ አይቀናችሁም። እሺ ጋይስ፣ ስለ ህሊና ነው ማወራችሁ። ህሊና ነው የምልሽ። ይሄ እንትኑ ታዩ ሰው ግምቱ ምናምን በቃ አንቺ በህይወትሽ ውስጥ አሁን ብቸኝነት በቃ በሆነብሽ ነገር ላይ ምናምን ነው ትኩረትሽ። እንኳን ደስ አለሽ። ተነቅሎ ይወጣልሽ እኮ ካንሰር ነው። እንደዚህ አይነቱ ሰው ህይወትሽ ውስጥ ቢኖር እኮ እየታመምሽ ነው የምትኖሪው። አሁን ግን አንድ የታመሽ ጮኸሽ አልቀሰሽ ይወጣልሻል።
ከዛ ትረጋጊያለሽ። ስለዚህ በብቸኝነት ሳይሆን አሁን እንደውም ጊዜ ስጪው ለራስሽ። ራስሽን መውደድ ጀምሪ። እሺ የተደረገብሽን ሳይሆን የተደረገልሽን እይ። በጤናሽ አመስግኝ፣ ሰርተሽ በማግኘትሽ አመስግኝ። ትልቅ እቅድ ይኖርሽ፣ ግብ ሲኖርሽ እንኳን ይሄ እዚህ ውስጥ እንኳን አልተጨማላለኩ ነው የምትይኝ። ምክንያቱም ይሄ የትዳር አጋር ሊሆን አይችልም። ሚስቱን አሳልፎ የሚሸጥ ማለት ነው፣ የሚማግጥ። በሁለተኛው ቀን በተፋታችሁ በሁለተኛው ቀን ካገባ ይሄ ሰው መጀመሪያ ያዘጋጀው ነበር። ገብቶሻል? ባይዘዌ ለሌላውም ሰው ይሰራል። አሁን ይሄ ፍቅረኛ ሆናችሁ ልክ ከፍቅረኝነት ብሬክአፕ ስታቆሙ ቶሎ ወደ ፍቅር ግንኙነት ውስጥ የሚገቡ ሰዎች ቀድመው ያዘጋጁት ነገር ስላለ ነው። የተጀመረው እንደ አዲስ ሳይሆን የቆየ ነው። ገብቷችኋል? አንድ ሰው ከተፋታ በኋላ እንኳን ሲንግል ሆኖ ረጅም ጊዜ መኖር አለበት፣ ችግር ከሌለበት፣ ከጀርባ የያዘው ነገር ከሌለ። ስለዚህ ያንቺ አልነበረም ማለት ነው። አብሮሽ ሆኖ ፈጣሪሽ ልብሽ ንጹህ ስለሆነ ይህን ሰውዬ ነቅሎ አወጣልሽ። ነግሬያችኋለሁ እኮ ህፃን ልጃችሁ ወደ እሳት ሲሮጥ ስታዩት እሳቱን ነው እንጂ ዞር የምታደርጉት፣ ልጁን አትይዙትም። ልጁን ይዛችሁ ከእሳቱ ብታረቁት መልሶ ይሮጣል ወደ እሳቱ፣ አይቀርም። ግን እሳቱን ብታነሱት እስከናካቴው አለቀ። ፈጣሪሽ የሚያደርገው ያንን ነው። እኛ ግን አንረዳውም። ከህይወታችን ሰዎች ነቅለው ሲወጡ፣ ትተውን ሲሄዱ፣ ሲክዱን፣ ሲማግጡ፣ በላያችን ሌው ነገር ሲያደርጉ፣ ሲተውን እኛ ማንረባ መስሎን ነው የምናስበው፣ ወይ ደግሞ እኛ ማንወደድ ወይ ችግር ያለብን መስለው ነው የሚታየን። አይደለም፣ እሳቱን ከህይወትሽ ያስወጣልሻል ራሱ። ገብቶሻል? ፈጣሪ። ስለዚህ ደስተኛ ሁኝ። ከዛሬ ጀምሮ ያለሽን ይባርክልሽ። ተመስገን በይ። የኔ እናት መሞትም እኮ አለ። አንቺ ስለ ብቸኝነት ነው እንደምታወሪው? ምን ሆነሽ ነው? በዚህ ሰዓት እኮ ገንዘብም ንብረትም ምንም ኖሮት ሆስፒታል እኮ የተኛ ሰው አለ። እንደው እንደሷ እንደው ባለቀስኩ ጤና ኖሮኝ ቆሜ እየሰራው ወጥቼ ገብቼ እንደው ብቸኛውን ኩዬ ለማልቀስ ያብቃኝ ብሎ የሚመኝ እኮ አለ። ታውቂያለሽ? አንቺ ምንም ይግጠማችሁ ምን አሁን በህይወት መኖራችሁ፣ አሁን እዚህ ሰዓት መቆማችሁ፣ ለዛሬ መታደላችሁ ብቻ በጣም ትልቅ ሽልማት ነው። እኔ እንደ ሽልማት ነው የምቆጥረው። የኔ እናት እዚህ ጋር ቁጭ ብዬ ከእናንተ ጋር በማውራቴ ወጥቼ ደህና ዋሉ ብዬ ወጥቼ በነጋታው ስመጣ እና ስንገናኝ ገብቼ ስወጣ እንቅልፍ ተኝቼ ስነሳ ሰርቼ ገንዘብ ሳገኝ ገቢ ሳገኝ የሆነ ነገር እንትስል ስበላ ስጠጣ ስነሳ ስሄድ ስንቀሳቀስ ስፖርት ስሰራ እያንዳንዷን ነገር እንደ ሽልማት ነው የምቆጥረው። ስላየሁት ነው። እኔ የተማርኩት ሰይፍ አልፎ ነው በህይወቴ ውስጥ። አንቺም ሰይፍ አልፏል በህይወትሽ ውስጥ። ሽልማት አድርገሽ ቁጠሪው እያልኩሽ ነው። ከዚህ ሰዓት ጀምሮ ለአዲስ ኢነርጂ በአዲስ ኢነርጂ ተነሽ። እናት የለሽም፣ ቤተሰብ የለሽም፣ በዙሪያሽ አይዞሽ የሚል የለሽም፣ መተነፍሽ ሰው ለት የለሽም። ኮንግራ። ይሄ እንደ ነዳጅ ይጠቅምሻል። ምን ሲኖርሽ? ያነጣጠርሽበት ግብ ሲኖርሽ። መቼ ምን እንደማደርግ ምን እንደምመታ ማወቅ ከሆነ በዙሪያ ስላለው ተራ ነገር አያስጨንቀኝም። በየቀኑ ስራ ላይ ነኝ፣ በየቀኑ ሩጫ ላይ ነኝ። ስለዚህ በየቀኑ ሩጫ ላይ አድርጊው። እሺ ህይወትሽን ወደዛ ፈንጁ ፈንድቶ ያቆሰለሽ ቦታ አትሂጂ፣ አትመልከች። እዛ ጋር ቦታሽ አይደለም። በቃ አለቀ። የአንቺ ቦታ ከፍታ ነው። ከፍታ መሆኑን የምታውቂው የካዱሽ ሰዎች ትዳር መስርተዋል። እንደው ስታስቢው ራሱ በአይምሮሽ ቁጭ ብለሽ ስታስቢው የካደሽ የማገጠብሽ ሰው፣ ገንዘብሽን አላግባብ የወሰደ ሰው እንደው ስታስቢው እንደው ፈጣሪ ከሱ ጋር የሚተባበር ይመስልሻል? እንዲሁ እንደው ማለት እንደው እውቀት ምናምን አይፈልግም። እንዲሁ ስታስቢው ፈጣሪ ከእንደዚህ አይነት ሰው ጋር የሚተባበር ይመስልሻል? የሚቀናውስ ይመስልሻል? አይቀናው። ስለዚህ የአንቺ ቦታ እዛ አይደለም። የአንቺ ቦታ ከፍታ ነው አይደል? ከዛሬ ጀምረሽ ገንዘብሽን ሴቭ አድርጊ። ሊያታልሉሽ ሊዋሹሽ ከሚመጡ ሰዎች ራስሽን ጠብቂ፣ ጤናሽን ጠብቂ፣ በቂ እንቅልፍ ተኚ፣ በአግባቡ ምግብ ብይ፣ ውሃ ጠጪ፣ ጤናሽን ቼክ አድርጊ፣ ራስሽን ውደጂ። ለልጆችሽ ማድረግ ያለብሽን እንደ እናት ካንቺ የሚጠበቀውን አድርጊ። አሸነፈሽ ቆመሽ ቆንጆ ሴት ሆነሽ ወድቀሽ እያለቀሽ ከሆነ ያ የካደሽ ባልሽ ሰርግና ምላሽ ነው ለሱ። እኔ ይኸው እንደዚህ ያረኳት፣ እኔ ግን እየኖርኩ ነው ይላል። እልህ የያዝሽ ከራስሽ ጋር።
ስለሱ ጌትም ቦታ እንዳታወሪ ከዛሬ ጀምሮ እሺ። ስለዚህ ከዛሬ ጀምሮ ለማን ነው መኖር ያለብሽ? ለራስሽ እና ለልጆች። ጠንካራ መሆን ለድርድር የሚቀርብ ጉዳይ አይደለም። ተግባባን? ወንድሜ አመሰግናለሁ። በጣም ነው የሚያመሰግነው። እሺ ፈጣሪ በቤት ውስጥ የምታለቅሱ አላችሁ ማዳም ጋር የሚያስለቅሳችሁ ነገር አንዴ ብቻ አልቅሱበት። ከዛ በኋላ ደግማችሁ እንዳታለቅሱ እሺ። በአንድ ቀልድ 80 ጊዜ አትስቁም አይደል? እኔ አሁን አንድ ቀልድ በነግራችሁ እዚህ ጋር ውይ ብላችሁ ፍርፍር ብላችሁ ስቃላችሁ። ነገ መጥቼ ቀልዱን ብደግመው ምሬ ቀልድ አንዴ ተሳቀላ አንዴ ብር ነው የምትጃጃለው ነው የምትሉኝ። በአንድ ቀልድ 80 ጊዜ እንደማትስቁት ሁሉ በአንድ ችግር ወይም በአንድ ስብራታችሁ ሚሊዮን ጊዜ አታልቅሱበት። አንዴ አልቅሱ፣ ጮሁ፣ ይውጣላችሁ። ከዛ በኋላ ወደፊት ነው ደጋግማችሁ እዛው መሆን የለበትም። የካዷችሁ ሰዎች እጃቸውን ያገኛሉ። የጊዜ ጉዳይ። ማንም የእጁን ሳያገኝ የሚቀር ሰው ማለት ነው። የኔ እናት እኔን የወለደችኝ፣ አባቴ ደግሞ ሌላ ልጅ ወልዷል ማለት ነው። ለእኔ የእንጀራ አባቴ ነው እና የእሱ ልጅ ክፍለ ሀገር ነው የምትኖረው። እኔ ደግሞ አብሬያቸው ነው የምኖረው። እሱን ያሳደገኝ። ከዛን እየቆየን ማለት እያደኩ ስመጣ ምናምን ልጁ ከክፍለ ሀገር መጣች። አብረን መኖር ጀመርን ማለት ነው እና ብዙ ጊዜ የኔ እናትና የእሱ ልጅ ይጣላሉ። በዛ ምክንያት ምናምን እኔ ደግሞ አላወራም፣ ዝምተኛ ነኝ። አጥፍቼም ያኔ አጥፍቻለሁ ብዬ አላወራ ያኔ እኔ ሳይሆን እነሱ አጥፍተው እኔ እንዳጠፋው ነው የሚወሰድብኝ ማለት ነው። ግን እኔ አጠፋሁም አላጠፋሁም አልልም። ያጠፉትም በእኔ ይሳበባል ማለት ነው። ከዛም ብዙ ጊዜ ቆየው ተማሪ ነበር። እየተማርኩ በቃ ብዙ ነገር እያስጠላኝ መጣ፣ እነሱ ሲጣሉ ማለት ነው። ከዛም በቃ ከቤት ወጣሁኝና አጎቴ ጋር ሄድኩኝ። ከዛን አጎቴ ጋር መኖር ስጀምር አጎቴ ጋር ደግሞ የአጎቴ ሚስት እንዲሁ ጥል ምናምን ነገር ከኔ ጋር። ከዛም በቃ አስጠላኝና ሁለቱም ጋር መሆን አልቻልኩም፣ መማርም አልቻልኩም። ስራ ጀምሬ ነበረ። እዛ ስራ ማስጠላኝ በቃ ከነሱ ጋር ገና እነሱ ጋር ሂጂ እነሱ እንዲያርገውኝ ገና ምናምን የሚለው ነገር። ከዛን ለእናቴ እኔ እንደዚህ መኖር አልችልም እና እኔ ትምህርቴን አቋርጬ ወይ ጎዳና ላይ ከምታገኘኝ ወይ ደግሞ እኔን ወደ አረብ ሀገር ስደድሽኝ ብዬ አልኳት። ከዛን ሰደደችኝ ማለት ነው። ወደዚህ ወደ አረብ ሀገር መጣሁ። ከዛን እዚህ ከመምጣቴ በፊት ግን በጣም ነበር እዛ የምጣለው። እኔ አልናገርም። እኔ ተፈጥሮ ዝምተኛ ነኝ። በቃ ሁሉንም ነገር በሆዴ ነው የሚይዘው፣ ግን አልናገርም እና እያኖርሁ እኔ ወደ አረብ ሀገር መጣሁኝና ከመምጣቴ በፊት ግን ሰው ተዋውቄ ነበረ። የሆነ ጉዞ ነበረ። በጉዞ ተዋውቄ ነበር። ስልክ የተቀያየርኩት ሰው አለ እና ወደዚህ መጣሁ። ማነው እዚህ የመጣሁኝ? ያንን ስልክ የተቀያየርኩትን ሰው በእንትን ነው የማወራው፣ በኤፍቢ ማለት ነው። እና በኤፍቢ ያወራው። በፌስቡክ ላይ የተዋወቃችሁት አይደለም? በአካል ነው የተዋወቅነው። ግን መተዋወቁ በጉዞ ነው የተዋወቅን። ይሄ ማለት የተነጋገርነው ብዙ በፌስቡክ ነው፣ ግን የምንተዋወቀው በአካል ነው። እሺ ተዛን ማለት መዳም ቤት ምናምን ስራ ጀመርኩኝ። በኤፍቢ በቴሌግራም እያወራ ማለት ነው። መዳም ቤት ስራ ከጀመርኩኝ በኋላ ያኔ ጠፋሁኝ። ከመዳም ቤት ስጠፋ ያኔ እሱንም እንትን አልኩት ማለት 2 አመት ምናምን ነበረ። እሱንም ታውኩትኝ ማለት ነው። ስልኬን ምናምን አጠፋፋሁት፣ እሱንም ታውኩት። ከዛን እየሰራሁኝ ምናምን ብዙ አመት አስቆጥሬያለሁ። እየሰራሁኝ ሌላ ሰው ተዋወቅኩኝ ማለት ነው። የዚህ ሀገሩ ዜጋ ማለት ነው። እና ስተዋወቅ የተዋወቅኩት ሰው የሀገሩ ዜጋ ማለት ነው። በቃ ከቤተሰቦቹ ጋር ምናምን አስተዋወቀኝ። እዛኔ ኢትዮጵያ ላይ ማለት ከቤተሰቦች የማላገኘውን ፍቅር ማለት ነው። ከእናቴ የሚሆን ከአጎቴ የሚሆን ከዘመዶች የማላገኘውን ፍቅር የእሱ ቤተሰቦች ለእኔ መስጠት ጀመሩ። እኔ ውጭ ላይ የራሴ ተከራይቼ ነው የምኖረው፣ ግን የምኖረው እነሱ ቤት ነው። ቤቴ አልኖርም፣ እነሱ ቤት ነው የምኖረው። ቤቴ ብቻ የቤት ኪራይ ብቻ ነው ከፍዬ የምኖረው።
ያኔ እነሱ ቤት አድራለሁ፣ ግን የተለያየ ክፍል ነው የምናድረው። እናትየው አንድ ላይ እንድናድር ስለማትፈቀድ ማለት ነው። ብቻ ግን እነሱ ጋር አብሬያቸው እንዲሁም ብቻ ነው የምትፈልገው። እና እየኖረን በቃ ብዙ አመት አብረን 2 አመት ምናምን ቆስ ነው 3 አመት አስቆጠረን አብረን ከልጁ ጋር ማለት ነው። በቃ ያኔ ደስ የሚል ኑሮ ነው የምንኖረው ማለት ነው። በቃ የሆነ ከእኔ በቃ ከኢትዮጵያ ከቤተሰቦቼ ያላገኘሁትን ምንም አይነት ያኔ ያላገኘሁትን ፍቅር ነው እነሱ ጋር ያገኘው ያለሁት ማለት ነው። ከዛን ልንጋባ ከሱ ጋር 1-2 ወር ቀረንና ከዛን ቤተሰቦቹን ሊያስተዋውቀኝ እናቱና አባቱ ተለያይተው ነው የእሱ የሚኖሩት ማለት ነው። እና ከእናቱ ጋር አዴ እየኖርን ነው። ከአባትየው ጋር ግን አባትየው እርቁ ስለሚኖር ከሱ ጋር ገና ሊያስተዋውቀኝ እንደ ሰኞ ሊያስተዋውቀኝ እንደ ሐሙስ ማታ ወይ ከቤት ሲወጣ ሄደ ማለት ነው። አረፈ መኪና ገጭቶት ማለት ነው። ከዛም በቃ እሱ ሄደ። ከዛን እና ሴት ከሴትዋ ጋር መኖር ጀመርኩ። ፍቅረኛሽ ነው በመኪና አደጋ ያረፈው? እንደ ሰኞ ከአባቱ ጋር ሊወስደኝ ሊያስታውቀኝ ከእናቱ ጋር አዴን እንደ ቤተሰብ ነው የምንኖረው። ከእናቱ ጋር ከእህቶቹ ጋር ምናምን እንደ ቤተሰብ ነው። እና ተዛን ተዛን ከእናቱ ጋር ስንኖር እናትየው ደግሞ በቃ ለአንድ አፍታ ልታጣኝ አትፈልግም። በቃ አብሬያት እንደሆን ነው የምትፈልገው። በቃ የመጀመሪያ ወንድ ልጇ ነው እና በቃ ከሱ ጋር በቃ እኔን ስታየኝ እሱን ስለምታስታውስ በቃ ከቤትም የትም እንዲሄድ አትፈልግም። ማለት እንድርቃት ምናምን አትፈልግም። ከዛን በቃ ለ1-2 ወር አብሬያት ሆንኩኝ። ትንሽ ቆየን ምናምን በቃ እኔ ለብቻዬን መሆን አለብኝ ከሷ ጋር ያኔ እኔን ባየችኝ ቁጥር ስለምታለቅስ ሁሉንም ነገር ስለምታስታውስ ያኔ እኔን ማረሳውም እሷን ማትረሳውም በቃ ሁሌ ማልቀስ ነው። እና ያ ነገር ደግሞ ለእኔ ይከብደኛል፣ ይሰማኛል። ከዛም በቃ ትንሽ ልራቃት ብዬ እኔ ወደ ቤት የመጣሁኝና ትንሽ ራቅኳት። ስርቃት ጊዜ ያኔ 1 አመት ምናምን አስቆጠረን ማለት ነው። በርቀት ሳይሆን የርቀት አስቆጠርነው 1 አመት። እንዳጋጣሚ ሀገር ውስጥ እንትን ነበር፣ ጦርነት ነበር። ጦርነት ስለነበረ ያኔ በጦርነት አጋጣሚ ትንሽ ተራራቀን። ከዛን ያኔ እያቆየ ነው። እኔ ብዙ ነገር እንዲህ ውስጥ ብዙ ነገር ስላለው ያን ነገር መናገር ስለማንፈልግ ነው ያኔ ቶሎ እንድጨርስ ማለት ነው። እና ያኔ ያወራሁትን ኢትዮጵያ እሱን እንዲህ እኔ ከዚህኛው ጋር ከመሄዱ በፊት ማለት ነው ከመሞቱ በፊት እኔ በቃ መንገድ ላይ ምናምን ሲሄድ ወደ ግራ ወደ ቀኝ ማየት አልችልም። እሱም ብቻ ነው። ፌስቡክ ምናምን ምንም ነገር የለኝም። አፕሊኬሽን ስልኬ ነው፣ ስልኩ ነው። እንደዛ ነበር የምንኖረው። ያኔ ቤተሰብ ሆነን ነው የምንኖረው። እና እንደ አጋጣሚ ፌስቡክ ምናምን ነገር እሱ አወረደልኝ ከመሄዱ በፊት ማለት ነው። እና 5 ሰው ነበር ፍሬንድ ያደረገልኝ፣ 5 ሰው ብቻ ማለት ነው ከፍቶልኝ። ከዛ እስቲ ለምን ፌስቡክ አልጠቀም ምናምን ብዬ በቃ በጣም እንዲህ ብቻ ምን ይሳው ምን በቃ ሰፈሩ ሁሉ ነገር አዲስ ስለሆነብኝ ከእሱ ከሄደ በኋላ እኔ አልለመድኩትም። በቃ ከእሱ ጋር ሲሆን በቃ እንዲህ በጭፍን ነበር መሰለኝ የምጓዘው አላውቅም። እና ከዛን ፌስቡክ ላይ ያን ነው የድሮ ያወራሁትን አገኘሁት ማለት ነው። ከዛን ዝም ብዬ አወራዋለሁኝ። ከዛን ምን አለኝ ሲያወራኝ እስከ ዛሬ ምን ሆነሽ ነው ጠፍተሽ ምናምን ሲለኝ ሃይ ብዬ አወራሁትና ጠፍተሽ ምናምን አው ጠፍቼ ነበር እንዲህ ከመዳን ቤት ወጥቼ እንደዚህ ሆኜ ጠፋው። የጠፋውበትን ምክንያት ነገርኩት። ከዛን ይሄኛው ልጅ ማለት ነው እንደሞተ ሁላ እንደሄደ ሁላ ነገርኩት። በቃ የሆነ ነገር ግልጽ ነኝ እኔ ድብቅ ምናምን ነገር አይመቸኝም። ተመቸ ካልተመቸ አልተመቸህም ነው፣ ይሄ ራስ ጉዳይ ነው። እና ነገርኩትኝ። ከዛም በቃ አይዞሽ ምናምን ነገር አባበለኝ ምናምን በቃ እንዲህ ሆኗል ያለፈው አልፏል ምናምን ብሎ አወራኝ ምናምን። ከዛን እያወራን በዛ ማውራት ቀጠልን ማለት ነው ከሱ ጋር።
ግን እሱን ከማውራቱ እሱ እኔን ከማውራቱ በፊት ይሄ አሁን የሞተው ፍቅረኛ እሱን ከማውራቴ በፊት ሌላ የሚያወራኝ ሰው ነበረ። ሌላ ማለት ነው። ግን እንዲሁ ዝም ብዬ ነው የማወራው። የዚሁ ሀገር ዜጋ ነው። ዝም ብዬ ነው የማወራው እና ግን እሱ እንዲሁ ዝም ብሎ አውርቶ እንድንጋባ ነው የሚፈልገው። ከዛን እኔ ደግሞ አልፈልግም መጋባት ምናምን። ከዛን የኢትዮጵያውን እያወራሁት ነው ብዬ ስለማስብ ማለት ነው። ከዛን አሁን እኔ ግራ እያገባኝ የቱ ጋር መሰለ፣ አንድ የኢትዮጵያው እያወራኝ ነው። አሁን ደግሞ የዚህ ሀገሩ እያወራኝ ነው። ከዛን እኔ ወደ ኢትዮጵያ መሄድ ስፈልግ ሴትዮዋ እኔ ወደ ኢትዮጵያ እንዲሄድ አትፈልግም። ጭራሽ ካጠገቧ አንድ ላይ አትፈልግም። እኔ የኢትዮጵያ መሄድ እፈልጋለሁ እንዲህ ምናምን ስላት በቃ ልጄ በቃ ያኔ ነው እንደሞተ ተስፋዬን የምቆርጠው ትለኛለች። ከዛም ማለቃቀስ ምናምን ትጀምራለች ማለት ነው። ከዛን ምን እንደማደርግ ግራ ይገባኛል። አሁን የኢትዮጵያው የሆነ ነገር ሲለኝ እናደዳለሁ። ከዛን ደግሞ መልሼ አወራዋለሁ ማለት ነው። ተናድጄ ምናምን አወራዋለሁ። ከዛን ይቅርታ ተባብለን ደግሞ ከተጣላን 1 ቀንና 2 ቀን ወይንም በዛው እንታረቃለን። አንቆይም፣ ሳምንት ምናምን አናስቆጥርም። ከዛን እኔ ደግሞ ወደ ኢትዮጵያ መሄድ እፈልጋለሁ። እዚህ ደግሞ ያለው ያኔ ያወራኝና አንገናኝም፣ በአካል ምናምን አንገናኝም። ያወራኝና በቃ አንቺ ሁሉ ጊዜ እኔ ሳወራሽ የትኛዋም ሴት ያኔ ሰው የትዳር ጥያቄ ሲጠይቃት አብረን እንኑር ሲላት የትኛዋ ሴት ናት እስቲ ቀጠሮ የምታስይዘው? ለምንድን ነው እሺ ማቲኝ ምናምን ነገር ይለኛል። እኔ እሱ ይሄ ማለት እዚህ ያለው ምንም አላጠፋም፣ ኢትዮጵያ ያለው ምንም አላጠፋም። እና ግን እኔ አሁን ጭንቅላቴ ውስጥ ያለው ከየትኛው እንደምሆነው አሁን ለምሳሌ ሁለቱም ቢቀሩብኝ እኔ ምንም አልሆንም። ምክንያቱም እነሱ ይጎዳሉ። ያኔ እንኳን እነሱ ማለት የምወደውም እንደዛ ከቤተሰቦቼ በላይ ፍቅር የሚሰጡኝ የነሱንም ያኔ እሱንም አጥቼዋለሁ የሚለው ነገር ጭንቅላቴ ውስጥ አለ። ያኔ እንኳን እነሱ ከነሱ በላይ የምወደው ራሱ አጥቼዋለሁ የሚል ማለት ነው። እና አሁን ግራ ገባኛ። ከዛ ወደ ኢትዮጵያ መሄድ እፈልጋለሁ አሁን ላይ ማለት ነው። እና ለዚህኛው ምን አልኩት፣ በቃ ወደ ኢትዮጵያ ሊሄድና ስመለስ ከፈለግ እንጋባለን አልኩት። የኢትዮጵያውን ደግሞ እዛ በቃ ስመጣ እንጋባለን ጠብቀኝ አልኩት። ግን ያረጋለው የኢትዮጵያውን ያኔ እርግጠኛ ማለት እርግጠኛ ነኝ እንደምንገናኝ፣ ግን እርግጠኛ እንዳልሆነ የሚያደርገኝ አሁን ለምሳሌ አንተ ቤት ስመጣ የኢትዮጵያ ወንድ እኮ እንደዚህ አድርገው ምናምን ስለሚባል ያ ነገር ግራ ገባኝ። ከዛን በቃ የዚህን ጠብቀኝ አልኩት። አሁን ላይ የዚህ ስትሳፈሪ አይቻልም ቀለበት አድርገሽ ምናምን ነገር ትሄጃለሽ ምናምን ይለኛል። ከዛን አይ ስመለስ እለዋለሁ። የኢትዮጵያውን ደግሞ በቃ መጣለሁኝ ምናምን ነውና፣ ግን አንተ የምታወራው ነገር እዚህ ጋር ሴቶች ሲገቡ ሲያወሩ ይሄ ነገር በቃ ግራ ይገባኛል። አንድ ደግሞ ወደ ኢትዮጵያ ከሄድኩ እዚህ ጋር ሴትየው ታለቃቀስብኛለች ማለት ግራ እየገባኝ ማለት ነው። ሴትዮዋን ልተዋት፣ ሰዎችን ልተዋት፣ ሰው ምን እንደማደርግ ግራ ገብቶኛል። አንድ ደግሞ ኢትዮጵያ ሄጄ ከቤተሰቦች ጋር መኖር አልፈልግም። ምክንያቱም ያን ልጅ እያለሁ አብሬያቸው ኖሬ ያሳለፍኩት ነገር ያኔ ደስ አይለኝም። ያንኑ ነገር አሁን ላይ ምደግመው ነው የሚመስለኝ እና በቃ ግራ ገባኝ ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪ። አስቸጋሪ ነው። ሁለት ሰው ምናምን እያወራችሁ ነው እኮ እጥረት እየተከሰተ ያለው። እኔ ብዙ አፍቃሪዎች ብዙ ሴቶች ሲንግል ነን አረ የባህል ያለ እያሉ አሁን ማመልከቻ ሁሉ ሰላማዊ ሰልፍ ለመውጣት እየተዘጋጁ ነው። ለቀቅ አድርጉ። ሁለት ያላችሁ ሰዎች አንዱን ለቀቅ አድርጉ። ሌላው ይስጥ ያለው የኔ እናት ልብሽ በሁለት ሰዎች መካከል ተሰንጥቋል።
በቃ ሁለቱንም አታፈቅሪያቸው። ስለዚህ ለምን ለቀሽ አትወጪ? ምንም እኮ ጥያቄ የለው። ከሁለቱም መራቅ ነው ያለብሽ። ሁለት ቦታ ልብሽ ወይ ቆይ የኢትዮጵያውን እንደ አንዴ ሚውት አርጊ ማደንዘዣ 40 አርገው ማን ነው ይቅርታ 80 ውጋልኛው ማደንዘዣ እየቀደድን ትነቂያለሽ። ሙሽ ዘንድሮ እኮ ደግሞ የተለየ ነው። እየቀደድን ነው የሚነኩት ያለው። አስቀምጪው ስልክሽን። መውደድ ያለ መግደድ ጉዳይ አይደለም። አንቺ ፌስቡክ ላይ ነው የተዋወቅሽው። ፌስ ኦፍ ቴንክ ዩ ቬሪ ማች ፌስቡክ ላይ ነው የተዋወቅሽው። ህግ አንድ የኢትዮጵያ ወንዶች ወይም ኢትዮጵያዊ የሆኑ ወንዶች የሚለውን ሰርዥው። እንደ ሀገር አይጠራም። በአንድ ሰው በሁለት ሰው ስህተት የኢትዮጵያ ወንዶች ኢትዮጵያዊ ወንድ ምናምን ተብሎ በጣም ስንት ስነ ስርዓት ያለው ወንድ አለ። ስንት ታማኝ ትዳሩን አርፎ የሚመራ ወንድ አለ። ሁሉም በአንድ ሰው ጥፋት እንደዚህ ፍርጅ አድርጎ በአንድ ሙቀጫ ውስጥ መውቀጥ ትክክል አይደለም። እንኳን የኢትዮጵያ ወንድ ቀርቶ ዓለም ላይ ያሉ የትኛውም የዚህ ሀገር ምናምን ማለት አትችይም። ምክንያቱም አንድ ሰው ባጠፋው ጥፋት ራሱ ነው የሚጠይቀው። እንደ አሌክስ ካጠፋው አሌክስ እንዲህ አርጎ ነው እንጂ በአሌክስ ጥፋት የወንድ ያለ እንዳለ ገብተህ ተወቀጥ። ይሄ ትክክል አይደለም። በሴትም እንደዛው አንድ ሴት ካጠፋች ሴቶች ሁሉ አይባል። የሀበሻ ወንድ እንደውም ቪአይፒ ፐርሰን እኮ ማለት የሀበሻ ወንድ ነው። ምክንያቱም በወንድ የተጎዱ ሴቶች ይሄ አይገባቸው። ኧረ እባክህ ተረገዚህ ምናምን ነው የሚሉኝ በእርግጠኝነት ይህን ሲሰሙ። በወንድ የተጎዳች ሴት የወንድ ትራውማ ውስጥ የገባች ሴት በእርግጠኝነት ስለዚህ ሲወራ ሊያንቀጠቅጣት ይችላል። እውነታው ግን ምንድን ነው? በአንድ ሰው ጥፋት ሌላውን መፈረጅ ትክክል አይደለም። ይሄ ማለት ደግሞ ፌስቡክ ላይ የተዋወቅሽውን ወንድ አምነሽ ልብሽን ስጪ ማለት አይደለም። ፌስቡክ ላይ እየጀነጀነሽ ያለው ቆዳ ገፋፊው ነው። ቆዳሽን ነው የሚገፍልሽ እና ወድሻለሁ ምናምን አፈቅርሻለሁ ምናምን እያለሽ ያለው አፍቅሮሽ እንዳይመስልሽ። ብዙዎቹ ፌስቡክ ላይ ተዋውቀው ወይ ባለትዳር ነው ወይ ልጆች ብዙ ታሪክ ያለው ሰው። ስለዚህ አንደኛ ያ መንገድ አይሆንሽም። ገና በአካል ያላገኘሽው ሰው ነው። እዚህ ጋር ደግሞ አልሽኝ የሌላ ሀገር ዜጋ ነው ምናምን። ያኛው ፍቅረኛሽ ስለሞተ በጣም አዝናለሁ። በቃ ሞት ነው፣ ምንም ልትጋፈጪው አትችይም። መቀበል ነው ያለብሽ። በአጠቃላይ ሁለቱም ጋር ልብሽ የለም። ምን ላርጋቸው? ከሁለቱም ጋር ባልሆን እኔ ምንም አልሆንም አልሽኝ። በቃ አለቀ። ታያቸው። ሰው የልጆቹን ህይወት አትጉጂ። ማቶኛቸው ከሆነ ለነሱ የምትውይላቸው ትልቁ ውለታ በመራቅ ነው፣ በመተው ባይዞ የማታፈቅሯቸው የማትወዷቸውን ሰዎች አትጉዷቸው። በእናታችሁ በቃ ከተቻለ እውነቱን ንገሯቸው። ከመሳቀቅ የተነሳ እኔ እንደዚህ አይነት መስመር ከማስመር የተነሳ ሰዎች ሲተዋወቁኝ እንደዚህ አይነት ስሜት እንዳይኖራቸው በጣም ዋርኒንግ ሰጥቼ ነው። ጓደኛ ኖርማል ቤስት ፍሬንድ እንኳን ከአንተ ጋር መሆን እፈልጋለሁ ምናምን ብትለኝ አንድ ሴት ተሳስተሽ እንደዚህ አይነት ሀሳቢ ውስጥ ከገባሽ ተቆርጦ ጣለ ማለት ነው። የኔና ያንቺ ጓደኝነት ነው፣ ዋርኒንግ ነው። መጉዳት አልፈልግም። ማንንም ፕላኑ የለኝም። ማንንም መጉዳት የማልፈልግበት ጫማ ውስጥ ነው መቆም የምፈልገው። ገብቶሻል? ሰላሜ ነው የምፈልገው። ነገ ማንም እንዲወቅሰኝ አልፈልግም። ጉርታይ ልቤን ሰብረው ምናምን አልፈልግም። ለምን? ሰላም ይሻለኛል። ምን ያጨቃጨቀኝ? ድራማ አልወድም። ገብቶሻል? ምርጥ ሰው ስለሆንኩ እኮ አይደለም። ምርጥ ሰውነትን አይጠይቅም ይሄ። በቃ ድራማ አልፈልግም። መብቴ ነው ይሄ፣ የኔ ምርጫ ነው። ይሄ መጉዳት፣ መጎዳዳት ምናምን ድራማ መፍጠር ምናምን ሰላሜ እንቅልፌ ነው። አለቀ። ሰላም ያለው እንቅልፍ ተኝቼ ነው ማደር የምፈልገው። ሳላስበው ያለኔ ፈቃድ እንኳን ወይም ያለኔ ጥረት ያቺ ሴት ወደ ፍቅር አይነት ስሜት ከገባች ቆርጬ ነው የምጥለው። በቃ መሄድ አልፈልግም በዛ አይነት መንገድ። ያቺን ሴት መጉዳት አልፈልግም። የሚበጃት እንደማይሆናት ያንን መስመር አሳውቆ ያንን መስመር ማስመር ነው። ቀዩን መስመር አስምሪ አንቺ። በቃ ንገሪያቸው። መንገር ካጣሽ ደግሞ ችግር የለው። ሚውት አርጊ እንኳን ባትሽ ራቂያቸው። መደወልሽን ቀንሺ፣ ቻት መጻጻፍሽን ቀንሺ። ገብቶሻል? ቀስ እያልሽ ከነሱ ህይወት በመውጣት ውለታው አይላቸው። ነገ የህሊና ጸጸት ውስጥ አትወድቂም። አትሊስት እስቲ አውሪ። እስቲ በጣም ጨንቋታል።
በቃ ጭንቅላቱ ላውራበታኒ እንዴ እኔ የኢትዮጵያው ያመሪ ነው አንድ ቀን ራሱ ካላወራኝ ማለት እንዴ ወደዋለው ኢትዮጵያን ወደዋለው ግን ችግሩን ያዘኝቱ እንደሆነ ታውቃለህ እዚህ ሀገር ብቆይ እና ያኔ የሴትዮዋ የሷ ነገር ነው ያሳሰበኝ ያለው እኔ የመጉዳት ያለ መጉዳት ነገር ሳይሆን እኔ ከሁለቱም ማጣት ይችላልው እኔም ጎዳለው እዛም ኢትዮጵያውንም አስጠብቀዋለሁኝ ያኔ አስጠበቅኩበትም ያህልም እኔ የሰው ልጅ መጉዳት አልፈልግም ግን የዚህ ነገር ለምሳሌ እዚህ ነገር ስቆይ አሁን ለምሳሌ የሴትዮዋ ነገር ነው ያስጨነቀኝ ያለው የሴትዮዋ ስር እንድርቃት ጭራሽ አትፈልግም ገብታላ እንድርቃት ጭራሽ አትፈልግም በቃ ማለት ኢትዮጵያ ሄጄ እንድኖር ሳይሆን እኔ እዚሁ እንድኖር አጠገቧ እንድኖር ነው የምትፈልገው በቃ ያኔ አንድ ልጇን ስለምታስታውሰኝ አማርኛው ጠፋብኝ አይዞሽ ገብቶኛል አይዞሽ እና በቃ ለዛ ነው እና በቃ እንዴት አንድ ሰው ያን ሁሉ አብሬው ኖሬው እንዴት ግን እሷ ደግሞ መልሳ ትለኛለች ህይወት ይቀጥላል ማለት እሱ ስለሄደ አንቺ ሌላ ሰው አትወጂም ማለት አይደለም ትለኛለች ግን እንደዛም ሆኖ እንድርቃት አትፈልግም ያኔ እኔ አሁን ኢትዮጵያ ላይ ብሄድ ደግሞ ኢትዮጵያ ለምን ሄድሽ እንዴት ትታይኛለሽ እንዴ አንድ ልጅ ያየሁሽ ትለኛለች ገብቷዳ ግን እዚህ ስቆይ ደግሞ አሁን እዚህ ያለውን ከዚህ ያለው ጋር እኔ ብዙ ማለት አልጣጣም ማለት ማማ ምን የሚጨቃጨቀኝ ሰው አልወድም ሲጀምር አንገናኛላችሁ እዚህ ካለው አንገናኝም ማለት በወር ምናምን ነገር ባገኘው ነው ያኔ አንዴ ብቻ ልሽ ምናምን ስለሚል ያኔ በወር ምናምን ወይ በሁለት ወር ምናምን ባገኘው ነው አላገኘውም በአካል በስልክ ነው ማወራው እሱንም ማለት እኔ ሸነጥ ሲያደርገኝ ነው ማወራው ያኔ እንደዚህ ወድጄሽ ምናምን እንድለኝ ስለማልፈልግ ማለት ነው ማለት ርቀትን እንዳስለምደው ታፈቅሪዋለሽ ኢትዮጵያ ያለው ነው እንዴ ላጣው ራሱ አልፈልግም ምን ማረከሽ ሁሉ ነገሩን ለኔ ያለው አስተሳሰብ እኔ የሳውን ይወደኛል አትበሉ ትላለህ ግን እርግጠኛ ሆኜ ለሃደው ይወደኛል ወደዋል እርግጠኛ ሆኜ ነው የምነግርህ ማለት ነው እኔ በማንኛውም ሰዓት በመፈልገው ሰዓት ያኔ እኔ ተቸግሬ እኔ እንዲሆነ ነገር ሆኜ ራሱ እሱ ነው የሚደርስልኝ እኔ ከቤተሰቦቼ በላይ ራሱ እሱ ነው የሚደርስልኝ እና ኩላሊቱና ልቡን መረመርሽውና ደመደምሽ ይወድሻል ይወደኛል እርግጠኛ መቶ ሆኜ ነው የምነግርህ ማለት ነው እወደዋለሁ ግን ችግሩ ምንድነው እዚህ ጋር ያለው ሴትዮዋ ስትናገረኝ በቃ ሁሉ ነገሬ ማለት ነው ዝብርቅርቅ ይልብኛል እኔ ወደ ኢትዮጵያ መሄድ ቆይ እሺ አሁን የምታፈቅሪው ከሆነ የኢትዮጵያው ለምንድነው እዚህ ያለውን ሰው የምታገኙና የምታወሪው ላገኝሽ ሲልሽም በሁለት ነው ግን ያኔ እንዴት ነው አገኘዋለሁ አልሽኝ እኮ አሁን በወሩ በሁለት ወር አገኘው እኔ እንደተገናኘን አልቆጥረውም እንዴ ያው ለምሳሌ ስፈልግ ነው ማወራው ግን ያኔ ጥቅጥቁ ምናምን ስለምጨቃጨቀን ያው ብሎ ካርግም ምናምን በሌላ ስልክ ምናምን እሱ ስራ ስላለው ምናምን የስራ ስልኮች በጣም ብዙ አሉ እና በዛ ስልኮች ምናምን ነገር ያወራኛል እና ደግሞ አንዳንዴ ለምሳሌ እኔ የሆነ አጋጣሚ ሆኖ ለምሳሌ ስራ ከሌለ ምናምን ነገር ጦርነት ምናምን ነበረ በዛ አጋጣሚ ባልታወቀ ስልክ ምናምን ደውሎ ምናምን አወራኝ ማለት ነው ሲያወራኝ ጊዜ እና ስራ ምናምን አለሽ ወይ እየሰራሽ ነው ምናምን ሲለኝ እየሰራው አይደለም እንደዚህ ምናምን ስለው በቃ የቤት ኪራይ ከፍይ ከፈለግሽ ምናምን ብሎ ላከልኝ ብር ማለት ነው እዛው አንድ ሀገር ነው ያለነው ግን ላከልኝ እና ከዛ በቃ እንደዛ ልኮልኝ ያኔ እኔ የሱን ብር መቀበል አልፈልግም ግን ያኔ ቸግሩኝ ስለነበረ ጦርነትም ነበር ስራ ማንሰራም ተቀበልኩ ከፈልኩኝ የቤት ኪራይ ማለት ነው ግን አሁን ላይ እኔ እንደዛ ላድርግልሽ ላክልሽ ምናምን ሲለኝ አይ እኔ የሰው ብር አልፈልግም حرام ነው ያልቀበልህም ያኔ ራሱ ተቀበልኩ እንደዚህ ስለተገረኝ ነው እንጂ አልቀበልህም ምናምን ነገር ብየዋለሁ
እና መጥፎ ነገር ራሱ ለመናገር እኔ ራቀኝ ምናምን ልለው ራሱ ስፈልግ ያኔ እንዴት ነው ሰው የሆነ ነገር አድርጎ ምናምን የሚለው ነገር ደግሞ ይዘኛል፣ ሴትዮት ይዘኛል ጭኔ በቃ በአጠቃላይ እንዲህ ሶስቱም አንድ ላይ ማለት ነው የሆነብኝ። እሺ ሚዩት አድርጊ። ሚዩትሽን ብታነሺ ግን ይኸውልሽ መቀስ አሁን ረስቼ ነበር ቅድም። አሁን ምላጭ ራሱ ውስጥ ረስቼ ነበር። አትንቂ፣ አስቀምጪ ስልኩን። እንዴት ያለ ነገር ነው? አሁን አንቺ ይኸውልሽ የኔ እናት አንደኛ 100% እርግጠኛ ነኝ አይባልም ሰው ስህተት የሰራሽው እሱ አንቺ ምርጫ ነው፣ ህይወትሽ ነው እኮ። እዚህ ከዚህ ከወጣሽ በኋላ እኮ አንቺ ነሽ ህይወትሽ የምትኖሪው እኛ አይደለም። የሰው ልጅ ግን ይወደኛል አይባልም። የኔ እናት እወደዋለሁ እንጂ 100% ይወደኛል ብለሽ የምታረጋግጪውና አፍሽን ሞልተሽ ልትናገሪለት የምትችይው አንድ የፈጠረሽን ብቻ ነው። ፈጣሪ 100% ይወደኛል። በጨለማ ውስጥም በክፉ ቀንም ጥሩ በሆንም መጥፎ በሆንም በቆሽሽም በጸዳም በምን አይነት ሁኔታ ውስጥ ሳይጸየፍ ሊወደኝ የሚችለው አንድ ፈጣሪ ብቻ ነው። የሰው ልጅ ይቀየራል የኔ እናት፣ ልብ ወለድ አይደለም ነግርሽ። አንቺ ምናልባት እድሜሽ ገና ሊሆን ይችላል። ልብ በ40 ዓመት ገንዘብ በ20 ዓመት ነው ባለ። እኔ ሽማግሌ ስለሆንኩኝ እኔን አዳምጪኝ ከሰማሽ። የሰው ልጅ ይቀየራል። አሁን አንጀቴን ልበጣጥስልሽ፣ ኩላሊቴን ልስጥሽ፣ ቆዳዬን ልክፈፍልሽ ይልሽ የነበረ ሰው እንዴት አንጀትሽን አርጌ በምን ልዘርግፈው ብሎ የሚያሳድሽ ሰው ሆኖ ታገኘዋለሽ። በማንም መተማመን የለብሽም እዚህ ምድር ላይ ከፈጣሪ በታች ምናልባት በራስሽ ጥሎኛ ሄደን ብለሽ ልትተማመኝ የምትሽው በማንኛውም ሰዓት ሰው ሊቀየርሽ። ሁለተኛ በተነገረሽ ነገር አትመኝ። የሆነ ሰው ቆዳሽን ሊገፍ ከፈለገ በጣም ጥሩ ፍቅር ነው ሊሰጥሽ የሚችለው። ርቀት ላይ ነው ያለሽ። ፌስቡክ ላይ ነው የተዋወቅሽ። ፌስቡክ ላይ መጥቶ አንቺን በተዋወቀበት መንገድ ሌላዋን ሴት ሊተዋወቅ የማይችልበት ምንም ምክንያት የለም። ይሄና ሪል ወንድ በእንደዚህ አይነት መልኩ የመጥበስ ሐሳብ የለው። ፌስቡክ ላይ ሄዶ አይጀናጀንም። አንቺ ራሱ ሄደሽ ጀንጀነሽ አይመልስልሽም፣ መልስ አይሰጥሽም። ስለዚህ ማስተዋል አለብሽ። ዝም ብሎ በጭፍን አይኬድም። አንቺ አሁን ልብሽ ታውሯል። ኦሬዲ ፍቅር ውስጥ አገኛ ፍቅር ውስጥ ስለሆነ ያለሽው ምንም ማንንም አትሰሚ። 100% ይወደኛል። 100% የሚወደው ፈጣሪ ብቻ ነው። ሰው 100% ሊወድሽ ሁሉ አይችልም። ዝናብ ሲዘንብና ዶፍ ዝናብ ሲመጣ ጥሎሽ ነው የሚሮጠው። እሱ የምታውቂው ያ ጊዜ ሲደርስ ነው። አሁንማ እንዴት ታውቂያለሽ? አሁንማ ሰላም ነው እኮ። በሰላሙ ጊዜ እኮ ሁሉም ሊነጠፍልሽ ይችላል። ዋናው የጨዋታው ካርድ ወይም የጨዋታው ቃታ የሚሳበው ወሳኟ የቁርጥ ቀን ስትመጣ። ቅድም የነገርኳችሁን እንዳትረሱ። ከቆማችሁ ሁሉም ሰው ይወዳችኋል። በራሴ ምሳሌ ነው የሰጠኋችሁ። እኔ አሁን እዚህ 1900 ሰው አለ። ብዙ ሰው ኮሜንት ይጽፋል፣ ትመቸኛለህ፣ ትለያለህ፣ ወዳለሁ ነው ወይ ቪዲዮም ስለቅብ ሰው ላይክ ሼር ያደርገዋል ምናምን አይደል? ስለቆምኩ ነው። ስለቆምኩ ስላማረብኝ ጤነኛውኝ ስለሄድ ስላልተቸገርኩ ስላላጣው ባጣ ብወድቅ ብታመም ማንም ዞር ብሎ የሆነ ሰው ወከባ ነው የሚሆነው። ሁሉም ይረሳሻል። ሁሉም የምትረሹ። ለዛ ነው በሰዎች ጭብጨባ አትሞቁ፣ በሰዎች ጭብጨባ አትቀዝቅዙ። በአፈቀርኩሽ ሰበብ ልብሽ አይሙቅ፣ ጠላዎች ሲሉሽም ሰዎች ልብሽ አይሰበር። ሚዛንሽን እንዳትስቺ በራስሽ በፈጣሪ ማስተዋል፣ ከዛ ቀጥሎ በራስሽ መተማመንሽ ላይ ነው መቆም ያለብሽ። ስለዚህ ይወደኛል አይባልም። የሰው ልጅ አፍሽን ሞልተሽ ትወደኛለች ይወደኛል እምትይው የምትናገሪለት አይደለም። ስጋን የለበሰው ኤኒታይም ሊሸጥሽ ይችላል። ገብቶሻል? ይሁዳ እኮ ጌታውን ሲሸጥ በቃ አለቀ። በጣም እኮ ተወዳጁ ሰው እኮ እሱ ነበር። ትልቅ ማዕረግ የተሰጠው እኮ እሱ ነበር። ሻጩም እሱ ነው። ስለዚህ የወደድሽ ይወደኛል ያልሽው ነው አጋጣሚውን ጠብቆ አሽቀንጥሮ ሊጥልሽ የሚችለው። ስለዚህ ይሄን አስተውይ። እንደ ሽማግሌ የሽማግሌ ሜንታሊቲ ይኖርሽ ማለት ነው። እንደ በሰለ ሰው አስቢ ማለት ነው። በአመት እንዳለ እንደ አንድ ትንሽ ቲኔጀር አታስቢ። ሁለተኛ ነገር ይሄ አሁን ያለውበት የምትዩ ቦታ ሴትዮሽ ወይም ደግሞ የምታሰራሽ ከሄድሽ ልጅን እንደ የራስሽ ህይወት እኮ ሊኖርሽ ይገባል። እናት በይሉኝታ ለመኖር ያለብሽ በአቋም ነው። የመርህ ሰው መሆን አለብሽ።
ጥለሽኝ እንዳትሄጂ በእናትህ እንዴ ስላለችሽ አይደለም። አንቺ አቋም ከሌለሽ የራስሽ መርህ ከሌለሽ በመርህ አትመሪ ከሆነ የሰዎች አገልጋይ ሆነሽ ነው የምትቀሪው። የሰዎች ባሪያ ሆነሽ ነው የምትቀሪው። አንዳንዴ እኮ ሰው እኮ ተጋብቶ ከቤተሰቡ ሲለይ እኮ ከቤተሰቡ እኮ ባይለይ ደስ ይለዋል አይደል? ግን መሄድ ስላለበት ነው የሚሄደው፣ ግዴታ ስለሆነ የህይወት ቆራጥነት ስለሆነ። ስለዚህ ይሄን ቆራጥ አቋም ይኑርሽ፣ ህይወትሽ ወደፊት ይራመድ። ሁሌ ልጅነት የለም። ሶስተኛ ይሄ እዚህ ሀገር የምትጀነጅኙ ወይም የሚጀነጅነኝ ገለመሌ ያልሽውን ሰው አውጪ ከህይወትሽ። ለውጥ የምትጀምሪው ከዛ ነሸጥ ሲያደርገኝ ነው ማወራው የሚባል ነገር የለም። በሰዎች መካከል ሰዎች ጓደኞቻችሁ ሆነው ኖርማል ጓደኞቻችሁ ሆነው እንኳን ወደ ፍቅር አይነት ቴምፖ ውስጥ ሊገቡ ያሉ ካሉ ማስቆም ነው ያለባችሁ። ማስቆማት መራቅ ነው ያለባችሁ ከነዛ ሰዎች። ልትጎዳቸው ማትፈልጉ ከሆነ ድራማ ማትፈልጉ ከሆነ ገብቶሻል። ቅድም ነግሬሻለሁ። እኔ አንዲት ሴት ተዋውቀን ጓደኛ ኖርማል ጓደኛ ሆነ ወይ ስራ ባልደረባ ሆነን እየኖርን የዛ አይነት ቴምፖ ካነበብኩ እሷ ላይ በፍጥነት ነው ከህይወቷ አምርቀው። ለምን ድራማውን አልፈልገውም እኔ ለምን እያወቅኩኝ። ገብቶሻል። ስለዚህ ከድራማው ውጭ ተግባባን። ፍቱላት ማደንዘዣው። አዎ አገጋጋፍቶኛል። አሁን እኔ ማድረግ ያለብኝ ማለት ነው ችግር የለብኝም ማለት ማድረግ ያለብኝ የኢትዮጵያውን የምሬ ነው። እኔ የኢትዮጵያውን አልጠላውም፣ በጣም ነው የምወደው። እየጠበቀኝ ነው። እኔ ስጣለው ራሱ ማለት ድንገት እንኳን ከዚህ በኋላ ብታጣኝ ሰማይና አስጨርሰኛ አይደለም እየደጋገም ነው አይውልሽ እየደጋገም ነው ስለሆነ አሁን ሌላው ሰው መስጠት እኔ ነገሩን አልደግመውም። እኔ ስገባ አንተ ጋር እንድትሰማኝ ብዬ ነው የገባሁት። እሺ እኮ ምንድነው ሰዓት መግደል አልፈልግም። ቶሎንም መውጣት የምፈልገው እንዲህ ሁሉ 30 ደቂቃ እኮ ፈጀን እኮ አንቺ ላይ ብቻ እኮ አንዴ ላውራና ልውጣ እኮ ምንድነው? እሺ ንገሪኝ ምንድነው? እሺ ለእንዳገር ይፈልግሽ። ምክንያቱም ዋናውን ጉዳይ አውርተናል። ትወጂዋለሽ፣ ልታጫው አትፈልጊም። እሱን እኮ ነገርሽኝ። ልትደግሚው ስለሆነ ነው ያስቆምኩሽ። ልታጫው አትፈልጊም ግን ግን እኔ አሁን ለምሳሌ አልፈልግም በቃ ምናምን ብዬ ሳወራው እኔ እንዳጋጣሚ የጓደኛዬን ስልክ ሰጥቼዋለሁ ለሱ ማለት ነው። ድንገት ብታጣኝ ከዚህ በኋላ ያ ማጣት እንዳይከሰት ብዬ ሰጥቼዋለሁ ማለት ነው። እና እኔ ስጠፋውን ነገር ምናምን እሷን ነው ደውሎ የሚያወራት ማለት ነው። ከዛም ተሱ ጋር ተስማምተናል፣ ጨርሰናል። እሱ አሁን እኔን እየጠበቀኝ ነው ማለት ነው። እና በቃ ጨርሻለሁ፣ አላወራም ከዚህ በላይ እኮ ያንቺ ነው እኮ ህይወቱ። ቅድም ነግሬሻለሁ። አንቺ በዚህ መንገድ ህይወቴ ይስተካከላል፣ ስሄድ እሱ ባል ይሆነኛል፣ አምኜዋለሁ፣ ከፈጣሪ በላይ በሱ እምነት አለኝ ካልሽ ቆይት ውጤቱን ስታገኙ እንዳትረሺኝ። እኔ ነገርኩሽን እንዳትረሺኝ፣ አስታውሺኝ የነገርኩሽን። ምክንያቱም ዝም ብዬ በግምት አላወራም። ፌስቡክ ላይ ተዋውቀው የሄዱ ሰዎች 90% ቆዳቸው ተገፏል። ገብቶሻል? አይ ልክ ነኝ ብለሽ ካሰብሽ ህይወት እኮ ያንቺ ነው። ከዚህ እንደወጣሽ እኮ እኛ እኮ በቃ የራሳችን ደግሞ አንድን እኮ ሌላ ሰው ይገባል፣ እንቀጥላለን። አንቺ ግን እኔ እንደ እህቴ አይቼ ነው እየነገርኩሽ ያለሁት። ሴት ልጅ ብትኖረኝ ለሴት ልጅ የምመክራትን ነው እየነገርኩሽ ያለሁት እንጂ አሁን አንቺ ሄደሽ እሱን በማግኘትሽ እኔ ማገኘው ነገር ማጣው ነገር የለም። ማለት ክርክሩ አያስፈልግም ልጅ ፈልጌ ነው። ያንቺ ነው ህይወቱ። እኔ ግን እንዳትጎጂ አምነሽ አትሂጂ። ሰው አምነሽው ሳይታመን ከሚቀር ሳታምኑ ቀርተሽ ታምነው ቢገኝልሽ ይሻላል ከምትሰበሪ። ከዛ ውጪ ህይወትሽ ውስጥ ያሉ ድራማዎችን በሙሉ ቦታ አስይዣቸው። ተግባባን? ግልጽ ነው። የሰማሁት ነው አለሽ። አንድ ያደረኩት ትልቅ ጥፋት አለ ማለት ነው። ይሄ ጥፋት ደግሞ ይሄንን ሰውዬ እዚህ ያለው ማለት ነው እንጋባለን እሺ ምናምን ብዬው ከዛን እሱ ደግሞ ወደ ኢትዮጵያ ከመሄድሽ በፊት ሮሚስ ምናምን ሼክ ነው ምናምን እንሄድ ምናድርግ ምናምን ሲለኝ በቃ እሺ ምናምን ብየዋለሁ። ወደ ኢትዮጵያ ምናምን ሄጄ ስመጣ ብየዋለሁ።
ከዛም እኔ ሁሌ እሱ እንደዚህ ሲያወራኝ እሺ በቃ ነገ ዛሬ ነው መዳው እና አሁን ላይ በቃ የሆነ ትላንት ወዲያ ምናምን በቃ እሺ ከኢትዮጵያ ስመጣ ምናምን ነገር ብየዋለሁ። ከዛን አሁን ደግሞ በቃ አልፈልግም እኔ ካንተ ጋር መሆን እንዴ ማለት አንተ ትጨቃጨቀኛለህ። እኔ ሰው ሳወራ ለምን አወራሽ ትለኛለህ። እኔ አሁን ነገር ፖስቼ ለምን እሱ ኮሜንት ሰጠሽ ምናምን እያልክ ታወራኛለህ ማለት የሌላ አስባብ ማለት ነው እንዲርቀኝ እንደዛ አይነት ነገር እለዋለሁ። ከዛን ጓደኛ አማከርኳት እንደዚህ ነው ወይ እንደዚህ ያለኝ ነው ምናምን ስላት እሷ ደግሞ በቃ እንደዚህ ከሆነ የኢትዮጵያ ወንድ ታውቂ የለ ምናምን ነገር አለችኝና ከዛን እኔ ግን እኮ ልብ ያለው ኢትዮጵያ ነው ይሄንን ደግሞ ይሄንን ከዚህ ጋር ምናምን በቃ አንደኛሽ የኢትዮጵያ ወንድ አትበይ እኔ ኮደ መርፊው አልሰራም የኢትዮጵያ ወንድ አትበይ ምክንያቱም አንድ ሙቀጫ ውስጥ ባንድ ሰው እንደዛ ይጠራም አይደል ያወራሁት እኮ ማለት ነው ከማን ነው አሁን ከምትለኝ ነገር አንፃር ነው ያልኩህ እንጂ ያው ኢትዮጵያ ወንድ ኢትዮጵያ አሁንም እኮ ኢትዮጵያዊ ገደኝ እንዴ ኖ አይ በጅምላ ጭፍጨፋ ይቀር ነው ገብቶሻል። በቃ አንድ ወንድ አሁን ስለሷ ወይ ስለፍቅረኛሽ እንጂ እያወቅሽ የኢትዮጵያ ወንድ ምናምን የሚሉ ሴቶች በቃ በወንድ ልጅ የተጎዱ ናቸው። ሶ ይጠበቃል ወንድ ልጅ ከተጎዳች አንተ ላይ ልትፈርጅ ትችላለች። ሶ አንቺ አልተጎዳሽም ገና። ስለዚህ እሺ በቃ አሌክስ ወንድ ልጅ አንድ ላይ ሶ ገብቶሻል። ማድረግ ያለብሽን ነገር ይሻላል። ተረድተሽኛል አይደል? ምን ታዘዝ ልኬ ነው ነገሬ ብዙ ማብራራት አልችልም። እሺ እስከቻልኩት ልንገርክ። አይዞሽ ተረጋግሽ። እሺ ምን አለ መሰለክ ሁለት ነገሮች አስጨንቀውኝ ነውና አንዱ በልጅ አባት ነው፣ አንዱ ደግሞ ከልጅ አባት በኋላ ያስኩት ፍቅረኛ አለኝ። ስለዚህ ከልጅ አባት ተለያይተን ነበረ። የ8 አመት ሆኖናል ከተለያየን ማለት ነው። እሱ የሚኖረው ኤሮፕ ነው። ዱባይ ነበርና አብረን እዛው ነው ልጁንም የተወለደው። በመሃል አልተግባባንም፣ ተለያየን። አሁን የ8 አመት ልጅ ነው ያለንና ከዛ በኋላ ጠፋ የልጅ አባት። አይደውልም አይደውልም ምናምን። እኔ ቤተሰቦቹ ጋር ሄድ ነበረ። ልጁንም ምንም ያው ልጅ አይደል እንዲግባባቸው ምንም እያደረግን ሲል በመሃል ደግሞ ለኔ መደወል ጀመረ። ከዛ እያወራን በልጁ ጉዳይ ላይ እያወራን ምናምን በመሃል ደግሞ ይጠፋል። ይመጣል ይጠፋል፣ ይመጣል ይጠፋል። ከዛ መጨረሻ ላይ ነገርኩት። ምንድነው ችግሩ? እኔ እናንተ አብረን መኖር ባንችል እንኳን ልጃችንን ለምንድነው አብረን ማናሳድገው? አለ አይደል እንደ እናትም እንደ አባትም ኃላፊነት ስላለብን ጥያቄ ጠየኩት። በዚህ ወጥቶ ምናምን ምክንያት ነው የሚነግረኝ። እሺ ብዬ ጠበቅኩ። ከዛ መጨረሻ ላይ እህቱ አንቺም የራስሽን ህይወት ያዢ ምናምን አለች ማለት ነው። ነው እንዴ ብዬ እሺ ብዬ ቤታቸውም ቀረው ተውኩትና እኔም የራሴን ስራ መስራት ጀመርኩኝ። በሰዓቱ እዛ ኢትዮጵያ ማለት ነው ገብቼ ከዛ ስራ እየሰራው ምናምን ተመልሼ ወደ ስደት መጣሁ። እዚህ ስመጣ የሆነ ልጅ ተዋወቅን አጋጣሚ። እዚህ ሳይሆን በስልክ ማለት ነው በፌስቡክ ተዋወቅን፣ እያወራን ምናምን። በጣም መልካም ልጅ ነው። እኔ ማለት በአካል አላውቀውም አሌክስ፣ ግን በሚነግረኝ መዝኛው ነው። ምክሩ ስለ ሃይማኖት ጠንካራ ነው። ብዙ ነገሮችን ለውጦኛል በሃይማኖቴ። እየመከረም እንዲያርጌ በዚህ ውጭ እንዲሆኝ ሲል እና አሁን የልጅ አባት መጣ ተመልሶ ማለት ነው። በዚህ ማለት አሁን ስላለፈው ሁሉ ይቅር በይኝና ስለበደልኩሽም ስላሳዘንኩሽም ልጃችንን አብረን እናሳድግ። አንዴ ሽማግሌ ይልካል፣ አንዴ በራሱ ይማጸናል ማለት ነው። ይሄ ነገር አስጨነቀኝ። የፌስቡኩን ምን በሚል ጦስ ነው የተዋወቃችሁት? አጋጣሚ ነው
አጋጣሚ ማለት እኔ የሆነ መዝሙር ለቅቄ አይዞሽ መብርሃን ትርዳሽ ምናምን በሚል ስበብ በኮመንት አለኝ። ከዛ በውስጥ ገብቶ አይዞሽ እህቴ ምናምን ማለት ጀመረ። በእህትነት እያወራን ያው መጨረሻ ላይ ተግባብተን ያው አፈቀርኩት ማለት ወደድኩት። ያው አይዞሽ በሚል ጦስ ነው የተዋወቃችሁት? አዎ። ስቶፕ። እሺ አሁን ታፈቅረዋለሽ? አዎ ማለት ደስ የሚል ስሜት አለኝ። የፌስቡክ ጦስ በጣም እየገረመኝ እኮ ነው ማለት ነው። ያስቀኝ ልሳቅ ላልቅሱላ ግራ ነው የገባኝ እውነቱን ለመናገር ማለት አሁን አንቺ ምን ነው የምትፈልጊው? ምን ማድረግ እንዳለብኝ እንድትመክረኝ። እሺ ሚውት አድርጊና አዳምጪኝ። ቆይ ግዴታ ወንድና ሴት ከወሩ መጠባበስ አለባቸው? ጓዶች አልገባኝ። መጠባበስ አለባቸው? አይዞሽ አለሽ በቃ አይዞሹ ወደ ፍቅር ግዴታ መቀየር አለበት? እያንዳንዷን አጋጣሚ መስት መጠቀም አለበት እንዴ ለፍቅር ግንኙነት? የሆነ ሌላ ፕላኔት ላይ ያለው እየመሰለኝ ነው ጋይስ። እርሽ አንደኛ ነገር የልጅሽ አባት የልጅሽ አባት ነው። ተሳስተሽ ድጋሚ ትዳር ከሱ ጋር ለመመስረት እንዳታስቢው። ሀቅ ነው የምነግርሽ። ተዋጠልሽም አልተዋጠልሽም ውሃ አስቀንጭን አወራርጅ። በህይወትሽ ውስጥ የኋላ ማርሽ እንዳይኖርሽ። ሲጀመር ተነጋግራችሁ ወስናችሁ ነው የተፋታችሁት። ባትፋቱ ጥሩ። ፍቺን ማንም አይወድ፣ ፈጣሪም አይፈልግ። እዛ ጋር ፋይት አድርገሽ ታግለሽ ትዳርሽን ብታቆይ በጣም ሸጋው ነገር እሱ ነው። እዛ ጋር ወስናችሁ ተዘግቷል መዝገቡ ወደ መዝገብ ቤት ብላችሁ የዘጋችሁትን ጉዳይ ድጋሚ ከመዝገብ ቤት አንጥቶ ለመግለጥ የሚሞክር ከሆነ እንዳታስቢ፣ የኋላ ማርሽ እንዳታስገቢ። ልጃችሁን ማሳደግ ጥሩ ነው፣ ግን የደወልና ልጃችን አሳድግና አትጎትቦች። ልጁን መጠየቅ ካለበት ይጠይቅ ለራሱ ሲል። አንቺ እናት ሆነሽ ብቻ አሳድጊ፣ ለልጅሽ ጥሩ እናት ሁኚ። ገብቶሻል? አንደኛው እሱ። ሁለተኛው ነገር ይሄ የፌስቡክ ጦስ ጂኒ መጨረሻሽን ነው የሚያፋጠነልሽ። በመንፈሳዊቱ ጠንካራ ነው ምናምን እንደዚህ ብሎ ነገር የለም። በመንፈሳዊቱ ጠንካራ ከሆነ ለራሱ ብዙዎቻችሁ የሆነ በቃ ወይ ጥቅስ የሚጠቅስ ሰው ወይ ከመጽሐፍ ቅዱስ ቃል ብዙ የሚናገር ወይ ከቁርአንም በጣም ብዙ ቃላቶች የሚናገር በደንብ መንፈሳዊ የሚመስል ሰው በቃ ታማኝ ይመስላችኋል። እና በቃ ልባችሁ ክንፍ ነው የሚለው እና ያለው ነገር በሙሉ ትክክል ነው ለእናንተ ያላችሁ ነገር በሙሉ እውነት ነው፣ አይዋሽም እና ይዟችሁ ገደል ይገባል። የአብዛኛው ሰው ህይወት እንዲህ የተበላሸው የሚባል ነገር የለም። እንደው በእንደዚህ አይነት ሰው ሊብስ ይችላል። ገብቶሻል? ክህደቱ በእንደዚህ አይነት ሰው ሊብስ ይችላል። ሰው ልብ ነው ዋናው። ልብና ኩላሊት የሚመረምር ደግሞ አንድ ፈጣሪ ብቻ ነው። ሰው በምላሱ በተናገረች ንግግር ልትመዝኙና ራስሽ ልብሽ ልታስገቢ አትችይም። ስህተት ነው። ምክንያቱም ሰይጣንም ጥቅስ ስለሚጠቅስ ሰይጣን ከመጽሐፍ ቅዱስ ከፈለግሽ ቆንጆ ቆንጆ የእግዚአብሔር ቃል ሊጠቅስልሽ ይችላል። ችግር የለበትም። እዚህ ምዕራፍ ላይ እንዲህ ይላል ሊልሽ ይችላል። ከእግዚአብሔር ነው ብለሽ ልትቀበዩ ነው። ይሄ ማለት ምን ማለት ነው? ጥሩ ነገር የነገራችሁ ሁሉ መልካም ለመምሰል የሚሞክር ሰው ሁሉ ነው ማለት አይደለም። ምላሱ ላይ የሚያስቀምጠው በጣም ቆንጆ ቆንጆ ነገር ሊሆን ይችላል። ውስጡ ግን መርዝ ሊሆን ይችላል። ገብቶሻል? ሊነድፍሽ ይችላል ስትገቢ ህይወት ውስጥ። ስለዚህ አንቺ ማድረግ ያለብሽ አሁን በጣም የበሰለ ሰው ውሳኔ ነው ማድረግ ያለብሽ። ከቀድሞ ከልጅሽ አባት ጋር ልጁሽን ማሳደግ። ይሄ ማለት የተጋገዛችሁ እንደ አባት እሱ ህይወትሽ ውስጥ ግን እንዳታስገቢው። አይሰራም። በቃ የኔ እናት ስላልሰራ ነው የተለያያችሁት እኮ። ስላልሰራ ነው። ቢሰራ እኮ አትፋቱም ነበር።
ማች ሁለታችሁ መሀል ያለው ነገር ስላልሰራ ተፋታችሁ። ድጋሚ ደግሞ መግባት ማለት እንደገና ሌላ መናቅ፣ እንደገና ስትጋቢ ስትፋቺ ነው የምትኖሪው። እና ህይወትሽ የሆነ የአይጥ መሞከሪያ አይደለም። ሲያሰኘው ሌላ አግባሽ እንታረቅ ሽማግሌ ላክ፣ ሲያሰኘው ደግሞ እንፋታ። እንዴ ከህይወቴ የወጣ ሰው ድጋሚ አይገባ እንዴ? ህይወቴ እኮ በጣም ውድ ነው፣ ኤክስፔንሲቭ ነው፣ ዋጋ የከፈልኩበት እኮ ነው። ዝም ብሎ እንደፈለገ ሰው በፈለገበት ሰዓት መጥቶ የሚገባበት እቃ ነኝ እንዴ? እኔ ሰው እኮ ነኝ፣ በፈጣሪ አምሳል የተፈጠርኩ ሰው። ዝም ብሎ ሰው በቀላሉ አይገባም። ከወጣም ቶሎ አይወጣም። ከወጣ በቃ አይገባም። አለቀ። በር አይደለም ይሄ፣ ባስ አይደለም፣ ክቡር ነው። ሰው አስሪበት። ይሄንን በዚህ መልኩ አስተካክዩ። ተግባባል? በጣም አመሰግናለሁ ወንድሜ። እሺ